አይ መልካም ቆንጆ ነው። 10 ብቻ ነው የቀራቸው ማለት ነው። ከዛ ታብታቧን 500,000 ነው እናስገባት። ፈጠን አድርጓት። ቆንጆ ነው ማማዬ። አንቺስ እንዴት ነው ለቀቀልሽ ዋርኒንጉ? እንጃ አሁን ገብቼ አላየሁትም፣ ግን ቀይ ምልክት አለው። ሰላማችሁ ይብዛ። በመጀመሪያ ግን እፎይ ለምንድን ነው እንደዚህ ገዝቶ እንትን ያደረኩት? ሲጨንቅ በጎን ሀሳብ እንዲያደርጉ ነው። አንድ ጊዜ የማማዬንም አድርጉላት ዋርኒንግ ሰጥቷታል። ዊችስ በቃ ጠቅላላ እዚህ ላይ ያሉትን ቪዲዮ የሚሰሩትን ንጽጽር የሚሰሩትን ሰዎች በምንድን ነው በእንደዚህ አይነት መልኩ ተስፋ ለማስቆረጥ ነው ጥረት እየተደረገ ያለው። በጉልበት አልሆነም፣ በማስፈራራት በዛቻ ለመግደል የሚደረጉ ሙከራዎች በሙሉ ሊሳኩ አልቻሉም። በቃ በአንድም በሌላም መልኩ ብቻ ግን ይሄ ነገር መቋረጥ አለበት፣ እስልምናን ከኢትዮጵያ ጠራርጎ ሊያጠፋ ነው የመጣው፣ ስለዚህ ማስቆም አለብን በሚል ወደ ማዘጋት ነው ኦፕሽናቸውን ያደረጉት። ፊታቸውን ያዞሩት ወደዛ ነው። አሳይተናቸዋል መረጃዎችን ከዚህ በፊት። እንደዛ ስለሆነ እኛ ደግሞ በህብረት ይህንን ደግሞ ማስቆም አያቅተናል። የኔንም ይኸው ላይቭ መግባት ከልክሎኛል። ይሄ ራሱ ፈርስት ዋርኒንግ ሰጥቶኛል፣ ገና አዲስ አካውንት። ስለዚህ ኮፒ ሊንክ አድርጉ። የወንድሞችንም ሌሎችንም ቪዲዮ የሚሰሩ ልጆች ተስፋ እየቆረጡ ነው። ቫይራል እንዳይወጣ እየወጣላቸው አይደለም፣ ቫይራል እየወጣ አይደለም። ለምን? እነሱ በጣም ነቅተውና ተደራጅተው ነው። ትልልቅ በ100,000 የሚቆጠር ቴሌግራም አካውንት ከፍተው ነው ሪፖርት የሚያደርጉት። ስለዚህ እኛ ደግሞ ህብረት ያስፈልገናል። አይ ቲንክ ቴሌግራም ቻናል የከፈቱ እህቶች አሉ፣ ኮፒ ሊንክ ማስደረጊያ። እነሱንም ባለፈው አስተዋውቀናቸዋል። ተቀላቀሏቸው። በእንደዚህ አይነት መልኩ በተለያየ መልኩ ኮፒ ሊንክ ማድረግ እንዳይረሳ። ቆንጆ ነው። 48 ገብታችኋል። እቺን 50 ሙሏትና ታብታቧን ደግሞ ወደ 500,000 1,500,000 ምናምን እናስገባታለን ፈጠን ብለን ማለት ነው። ቆንጆ ነው። ታብታቧን አሁን ወደ 500,000 ቆንጆ ነው። which means ይሄ ደግሞ በዚህ ይቆማል ማለት ሳይሆን እየተማርን ይቀጥላል ማለት ነው። ለመጀመር ነው እንደ መጀመሪያ ያህል። አሁን ታብታቧን 500,000 ፈጠን አድርጉት። 3 ምናምን ናችሁ ሁላችንም። አሁን በአንድ ጊዜ ታብታብ ካደረግን ታብታቡ ደግሞ ሲምፕል ነው። ስክሪኑን ይኸው ዝግ ነው። ኮሜንቱን ጫን እንደዚህ ማድረግ ነው። ከላይ ያለችው የልብ ምልክት ሞልታ እስክትዘጋ ድረስ ማለት ነው። አንድ ሰው ቢያንስ ብዙ ማድረግ ይችላል። አንድ ሰው ቢያንስ 300 400 ማድረግ ይችላል። ስለዚህ 1 ደቂቃ ባልሞላ ጊዜ ውስጥ ብዙ ማድረግ እንችላለን ማለት ነው። አሪፍ ነው። 370 ምናምን ናችሁ። ቆንጆ ነው። 380 በጣም አሪፍ ነው። በጣም አሪፍ። ከዛ በኋላ ለትምህርቱን ከጀመርን በኋላ ምንም አይነት መቆራረጥ ማስቸገር እንዳያጋጥመን ይረዳል። አይ ቲንክ ትላንት አሁን አሪፍ ነበር። በደንብ እንደዚህ አድርገን ስለጀመርን አትሊስት ሰዎችን እያስገባን እንድናወራ አድርጎናልና አፍጥኖት ተወዳጆች፣ ቆንጆ ነው። ኮፒ ሊንኩን እንዳታቆሙት። ከዚህ በኋላ ከጀመርን በኋላ ታብታቡም እንዳይቆም በዚሁ ይቀጥል። ብዙ ሰዓት ኮሜንት በመጻፍ ከምናጠፋ ይልቅ እንዲህ እያገለገልን እየተማርን የሚነሱትን ጥቅሶች የሚነሱትን ሐዲሳት ቁጥሮች እየመዘገብን ሐሳቡን እየያዝን ለሌሎች አጠገባችን ላሉ እህት ወንድሞች ለነሱ ማድረስ አለብን። ይህንን አጋንንታዊ የጨለማ አስተምህሮት ማጋለጥ አለብን። ለዛ ደግሞ እዚህ ጋር የሚያስተምሩትን ሐዲሳቶችን የቁርአን ጥቅሶችን እየመዘገባችሁ እየያዛችሁ ማስታወሻ እየያዛችሁ በደንብ ተማሩ። አመሰግናለሁ። አሪፍ መጥቷል። ምንም አይልም፣ ግን እንዳታቋርጡ። 472 ነው። አሁን 500,000 ልትገቡ ነው። አፍጥኑት። አይ ቲንክ ተዘጋጁ። ወደ ትምህርቱ መግባት የምንችል ይመስለኛል። 480 ምናምን አሪፍ ነው። ቆንጆ ነው። 500 ግቡ። አለ ክርስቲያን ያ አለኝ። ኦኬ ለጊዜ ያከብረልን። በዚሁ ቀጥሉ እሺ፣ እንዳታቋርጡት። ስለዚህ ትምህርቱን ጀምሩ። አሁን እንደ ጅማሮ እንደማስጀመሪያ መልካም ነው፣ ግን እንዳይቋረጥ አደራ። በዚሁ ቀጥሉ። ኮፒ ሊንኩንም ታብታቡን። ቴንክ ዩ። ምንድነው በቃ ሼርና ኮፒ ሊንክ ስታደርጉ በቃ ኦዲየንስ እንዲደርስ ነው፣ ለሰዎች ለጓደኞቻችሁ ነው የሚደርሰውና ያው ሁሉም እንዲማር በሚለው ነው እንጂ ሌላ ነገር አይደለምና እንዳይሰለቻችሁ ምናምን ነገር እንደዚህ ሲባል ደግሞና ያው ስትማሩም ቢሆን ኮፒ ሊንክ እና ታብ ያረጋችሁ እንዳታቋርጡ ለማለት ያክል ነው።
ወደ ዕለቱ ፕሮግራማችን መግባት እንችላለን። እፎይ መቀጠል ትችላለህ። ሰላም ላይ ናችሁ? ሁላችሁም ሰላም ብያለሁ። ድምፄ በደንብ ይሰማል? እንኳን ደህና መጣህ። እንዴት ነህ? ሁሉ ተማም፣ ሁሉ ሰላም። እንዴት ናችሁ? መልካም። ዛሬ ከምናየው ከመነሳታችን በፊት እንግዲህ ሰሞኑን ባላ ዙሪያ ነው እየገባን ያለ ነው። የተለያዩ እንትኖችን ተነስተዋል። እስካሁን ድረስ የተነሱትን እንግዲህ እንደታዘባችሁት ነው። አብዛኛው ነው ወይንስ ሁሉንም? 100% እስካሁን የተመለሱልን የለም። አይ ቲንክ ይገባሉ ምላሽ የለም፣ ይገባሉ ምላሽ የለም። ብዙ ነገሮችን አንስተናል እስካሁን ድረስ። ከነኛ ውስጥ ካነሳናቸው ከተመለከትናቸው ውስጥ ያላ ከባህሪያቱ አንዱ ከሲፋቱ አንዱ ኢብን እንትኑ ምህረቱ እንኳን የተፈጠረ እንደሆነ አላህ ተናዳጅና ቁጡ እንደነበረ በባህሪው ቁጡ ነበረ። ያ ቁጡ ምህረት የሌለው ምህረቱ በኋላ ይመጣለት እንደሆነ ያ ምህረቱ ደግሞ 100 ምህረቶች ያሉት ከ199ን ለራሱ አስቀርቶ አንደኛውን ለፍጥረት የሰጠ እንደሆነ ተመልክተናል። አላህ ጸሎት እንደሚያሰማ ወይንም ደግሞ ጸሎት እንደሚያደርግ ፊዚካል ቦዲ ያለው እንደሆነ ጾታ ወንድ እንደሆነ ተመልክተናል። ሌላ ከተመለከትናቸው ውስጥ አላህ ያላ አርሽን ተመልክተናል። አይ ቲንክ ትናንትና ይመስለኛል ያላን አርሽ የተመለከትነው። ያላ አርሽና የኢብሊስ አርሽ በሁለቱም የመመሳሰላቸው ሁኔታ በኋላ መሆናቸው ያላ አርሽ 8 መላእክቶች የተሸከሙት እንደሆነ ያ አርሽ ደግሞ ላውሌ የመሐመድ ስም የተጻፈበት መሆኑን አዳም ራሱ ከመፈጠሩ አይምን ጥፋት አጥፍቶ ይቅርታ የተባለው በመሐመድ እንደሆነ ያ ማለት መሐመድ ምን ያህል ገና ባልነበረበት ላይ አዳምን ይቅር ለማለት በመሐመድ ስም እንትን ተብሎ ገና አዳም ይቅር የተባለው እሱን ተመልክተናል። እንደገና ደግሞ ያ አርሽ ላይ አላህን አርሽ ላይ መሐመድ እንደሚጋራው መሐመድ እንደሚቀመጥበት ተመልክተናል። ያ ማለት አላህ አርሹን ወይንም ደግሞ ዙፋኑን ለመሐመድ እንደሚያጋራ ያ ዙፋን ደግሞ በእባብ የተከበበ እንደሆነ ያላ አርሽ በእባብ የተከበበ እንደሆነ በመዲና ያሉ ጂኒዎች ደግሞ እንደሰለሙ እነኛ የሰለሙ ጂኒዎች ውስጥ አንዱ እባብ ሊሆን እንደሚችል ሜቢ የአላህን እንትን አርሽ የከበበው እባብ ወይንም ደግሞ አርሹ ጋር የሚገኘው እባብ ወይ ጂኒ ሊሆን እንደሚችል፣ ምክንያቱም ኢብሊስ ደግሞ ከጂኒ ወገን እንደሆነ እነኚህ በማያያዝ ተናግረናል። እባብ አስቀድሞ ወደ ገነት የገባው ሔዋንና አዳምን ለማሳሳት ነው። በእስልምናው ግን የአላህ አርሹ ራሱ እባብ እንትን እንዳለበት ይህንን ተመልክተናል። ዛሬ የዕለታችን ቶፒክ የሚሆነው አላህ ለገሃነም የገባላትን ቃል ኪዳን መሰረት በማድረግ ይሆናል። አላህ ሞትንና ህይወትን ፈጥሯል እንደነ እስልምናው አስተምሮ። ለገሃነም ደግሞ ቃል ኪዳን ገብቶላታል። ለገሃነም ከገባላት ቃል ኪዳን አንዱ አንቺን በሰውና በጅኒ ሞላሻለሁ ብሎ ገና ሲፈጥራት ሞልቶ ቃል ኪዳን ገብቷል። ማጅልክ አንድ ሰው ለአንድ የሆነ አካል ቃል ኪዳን እንደሚገባው እንዲያደርጋለሁ እንዲፈጽማለሁ፣ ወይንም ደግሞ አንድ መንግስት ሲመረጥ ለአንድን ሀገር ለማስተዳደር ቃል ኪዳንን እጁን አንስቶ ገና ከመስራቱ በፊት ከማስተዳደሩ በፊት ገና እንደተሾመ በፍትህ ስላላዳላ እንደዚህ አድርጌ አስተዳድራለሁ ብሎ ቃል ኪዳን እንደሚገባው አላህ ገነትንና ገሃነምን ለመሙላት ቃል ኪዳን ገብቷል። ቃል ኪዳኑ አንቺን በሰውና በጅኒዎች ሞላሻለሁ የሚል ቃል ኪዳን ገብቶላታል ማለት ነው። ሰው ያቺ ቃል ኪዳን እንድትጠበቅ ነሰሰርሊ ሰዎች ኃጢአት መስራት አለባቸው። ከሰዎች ይልቅ ቃል ኪዳን የገባው ለገሃነም ስለሆነ ማለት ነው። አንቺን በሰዎችና በጅኒዎች ሞላሻለሁ ብሎ ማለት ነው። ስለዚህ ነሰሰርሊ ያ ቃል ኪዳኑ ይጠበቅ ዘንድ ሰዎች መሳሳት አለባቸው፣ ኃጢአት መስራት አለባቸው። አለበለዚያ
ሰዎች ገሃነም የማይገቡ ከሆነ የአላህ ንግግር ፉርሽ ይሆናል ማለት ነው። ሰዎች እንዲሳሳቱ የግዴታ አላህ ደግሞ አሳሳች መሆን አለበት። አለበለዚያ ሰዎች ምንም ኃጢአት የማይሰሩ ከሆነ ሰዎችን ከምድረ ገጽ ያጠፋቸዋል። ምክንያቱም ያቺ ቃል ኪዳን ስላለችበት ማለት ነው። ምን አይነት ቃል ኪዳን? ከሰዎችና ከጅኒዎች አንቺን ሞላሻለሁ ገሃነምን ብሎ ቃል ኪዳን ስለገባ ለገሃነም ሰዎች በሙሉ ኃጢአት ካልሰሩ እነሱን ያጠፋቸውና እነሱን ያስወግዳቸውና ከምድረ ገጽ ኃጢአት የሚሰሩና ይቅር የሚሉትን ሰዎች በእነሱ ምትክ እንደሚቀይር ወይንም ደግሞ እንደሚተካ እና የመሳሰሉትን እንመለከታለን። ከዛም እንደዛም እንኳን ለፍቶ አላህ ገሃነም አትሞላለትም በሚያሳዝን ሁኔታ። እንደዛም ለፍቶ ብዙ ጥሮ ገሃነምን መሙላት አይችልም ማለት ነው። ምን አለ ጠበብ አድርጎ ቢሰራት ገሃነምን። መጨረሻ ላይ ግድ ራሱ ገብቶባት ነው ራሱ በራሱ እግር ነው ገሃነም ልትሞላ የምትችለው እንጂ መሙላት አትችልም። ይህንን እንመለከታለን። ስለዚህ ፊዚካል ቦዲ ያለው እንደሆነ ስፔስ የሆነ ወይም ፕሌስ ስፔስ ኦኮፓይ ሊያደርግ የሚችል አካል እንደሆነ አላህ ከዚህ መረዳት እንችላለን ማለት ነው። አንድን ነገር መሙላት የሚችል ከሆነ ያ ነገር የሆነ ስፔስ ወይም ፕሌስ ኦኮፓይ ማድረግ አለበት ማለት ነው። ስለዚህ አላህ እንደዛ አይነት አካል እንዳለው ከዚህም መረዳት እንችላለን። እሱን እንዲትሄድ እንሄድበታለን። ፕላስ ደግሞ አስቀድመን የተመለከትነው ትናንትና ነበረ። አርሹ የተፈጠረው ሰማይና ምድር ከመፈጠሩ 50 ዓመት በፊት ነው ይላል። ኢማጅን ሰማይና ምድር ከመፈጠሩ 50 ዓመት በፊት ከሆነ ደግሞ አላህ ሰማይና ምድርን በ6 ቀን ፈጠረ፣ ከዛም በአርሹ ላይ ተደላደለ ይላል። አስቀድሞ ግን ሰማይና ምድርን ከመፍጠሩ በፊት አርሽን 50 ሺህ ዓመት በፊት ከፈጠረ 50 ሺህ ሲደመር 6 ቀን 50 ሺህ ከ6 ቀን ይሆናል ማለት ነው አላህ ለመፍጠር የፈጀበት። ምክንያቱም የመጀመሪያ ፍጥረትን ከፈጠረ ጀምሮ ታይም ስለሚቆጠር ማለት ነው። እሱ በራሱ ስህተት ነው። ምክንያቱም ታይም የሚቆጠረው ግን ቀንና ማታ ሲኖር ነው። ቀንና ማታ በሌለበት ላይ ሰማይና ምድር በሌለበት ላይ ታይም በዚህኛው በእኛ በምናውቀው ሊቆጠር ስለማይችል ማለት ነው። እንዴት ቆጥረውት እንደሆነ ባናቅም ሰማይና ምድር ከመፈጠሩ አስቀድሞ ምን ነበር ተብሎ ሲጠየቅ መሐመድ አርሽ ነበር። አላህ አርሽን ፈጠረ፣ ከዛ አርሹ ውሃ ላይ ነበር ይለናል። ውጪስ ተረት ተረት ማለት ነው። ሰማይና ምድር ከመፈጠሩ በፊት አርሽ እንዴት ሊኖር ይችላል? ምን ላይ ተቀመጠ? አርሹ ራሱ ሌላ ኮምፕሌክስ የሆነ ነገር አለው። ይሄ እስልምና ዲሌማ ነው፣ ሊፈቱት ማይችሉት ማለት ነው። ነገር ግን የዛሬው ላይ ወደዚህኛው ስንመለስ ደግሞ ያቺ ገሃነም በአላህ እግር የምትሞላው ልብ በሉ ለመሙላት የአላህ እግር የሚያስፈልጋት ከሆነ ስለዚህ የሆነ ስፔስ አላት ማለት ነው። የሆነ ስፔስ አለ። ያንን ስፔስ አላህ እግሩን ይከታል። ነሰሰርሊ ቃል ኪዳኑ ደግሞ እሷን መሙላት ነው። ስለዚህ አላህ እግሩን መቼም አያወጣም ማለት ነው። ከግራና ከቀኝ በየጠርዙ ትዘጋለች። አላህ እግሩን ሲከት እሱ ምንድነው የሚባለው? እሱ ከላይ ይከትባትና እግሩ እንትን ይላል። ከዛ ዙሪያውን ይከደናል ይላል። ውጪዝ አላህ እዛው እግሩ ሜቢ ይቃጠላል አይቃጠልም ወይደን ነው እንግዲህ ገሃነም ውስጥ አብሮ የሚገባ ከሆነ ምን ገሃነም የገቡ ሰዎች ካለ ምኑን እንትን አሉ ካላህ ጋር አብረው ማለት ነው እግሩ አብሯቸው እንትን የሚል ከሆነ ምክንያቱም እንደነሱ ፊዚካል ቦዲ ይዞ ስለሚገባ ማለት ነው። ስፔስ እና ፕሌስ ኦኮፓይ ማድረግ የሚችል አካል እንደሆነ ከዚህ መረዳት ስለምንችል ማለት ነው። ለገነት ግን በተቃራኒው ደግሞ በጣም አስቂኙ ፓርት አላህ ፈጥሮ ጨረሰ ቢሉም አላህ ገና ፈጥሮ እንዳልጨረሰ እንመለከታለን ማለት ነው። ምክንያቱም ገነት ራሱ አትሞላለትም። ለገነት ደግሞ አዲስ ፍጥረት ገና ይፈጥራል። ገነትን ለመሙላት ብሎ አዲስ ፍጥረትን ይፈጥራል ማለት ነው። እሱንም እንመለከታለን እና እነኚህ ቶፒኮች ላይ እናወራለን ማለት ነው። ሜቢ ግልጽ ነው ቶፒኬ? ያ ነው። በጣም ቆንጆ ቶፒክ ነው። ሁላችንም እንማርበታለን ብዬ አስባለሁ። ታሪክ ቶፒክ ነው። እሺ ኮመንቱን ክፈቱላቸው እና ሙስሊሞች መግባት ትችላላችሁ፣ ማውራት ትችላላችሁ። ማማዬ ዝምታ መርጣለች። ኮመንት ክፈቱላቸው። አለ ሰላም ስልኮ አልነበርክም መሰለኝ። ኦኬ ይመር ገብቷል። አስተናል ፎዚ አይ ቲንክ ክርስቲያን ነኝ። ፎዚያን እናስተናግድ። ሌዲስ ፈርስት
ቅድሚያ ለሴት ፎዚያ ፎዚያ ፎዚ 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 ፎዚያ ከስር ትሆኛለሽ ማለት ነው። ኦኬ ይመር ይመር ሙስሊም ነህ? ሰላም ጤና ይስጥልን። እፎይ እንዲሁም ሰላም እንዴት ነህ? ነቃነ ክርስቲያን። እኔ ክርስቲያን ነኝ፣ በመሰረቱ ኦርቶዶክስ ነኝ። ኦኬ ይመር የክርስቲያንም ስም ይሆናል። ያው እንግዲህ ወሎዬ ነኝ እኔ። ወሎ ገዳገሩ እና ለዛ ነው ትንሽ አንድ ምስጋና አቅርቤ ቦርድ ምስጋና ነው። አቦ ምን አለ መዝሙር ብችልና አንድ ደቂቃ ብል ዝማሬ ደነገጠ ማለት ነው። ሰይድ እኔ ከፍራለሁ በዚህ ድምፅ ከዘመርክ ትላለህ። ከፍር ያለው እኮ ግን እስኪ ዘምር። ግን እውነት ያንተና በማማዬ ድምፅ መዝሙር መስማት በጣም ነው የምጓጓው። ሁሉም ላይ ህልሜን አላውቅም። እውነት ነው። ታብታብ አድርግ ከስር ምን እንደሚቀባጠርብን። ሰይድ እንዴት ነህ? አዳሜ እኮ ይኸውልሽ ሚዩት ትደረጊያለሽ ዘምር ምናምን ይላሉ። ሰይድ ሀበሻዊት ሶሪ ሰይድ ይሰማል? ሰይድ ሀበሻዊት ወይኔ ሳዳ ነው። ሰይዳ ሳዳ እንደዚህ አይደለም አንተ። ኦኬ ኔትወርክ ዞን ነበር። ራቢያ ወይ ሰላም እንዴት ነህ? ዌልካም እንዴት ነው? ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። መልካም ሙስሊም ነሽ? አዎ። መልካም ለአላህ አይሚን ሶሪ ለገሃነም አላህ ቃል ኪዳን ገብቶላታል አይደለ? አልገባኝም። አላህ ቃል ኪዳን ለገሃነም የገባላትን አታውቂውም? አንተ ማን ነው የፈጠረህ መጀመሪያ? እኔ ኢየሱስ ክርስቶስ። የት ነው ያለው? አንተ ጋር አለ፣ ስርሽ አለ። አንተ መጀመሪያ ስትወለድ ምንድን ነበርክ? እኔ ስወለድ ሰው ነበርኩኝ። ሰው ማለት ምንድን ነው ሃይማኖትህ? ሃይማኖቴ እግዚአብሔርን ነው የሚያመልክ። እግዚአብሔርን ነው የሚያመልክ እኮ። ምንድን ማለት እግዚአብሔር ሙስሊም ነበርክ አይደል? 40 ቀን ድረስ ስትወለድ ማን ያለው? ፈጣሪ ነው እግዚአብሔር ደግሞ ማን? ስለዚህ እግዚአብሔር ሙስሊም እግዚአብሔር ነው እንደሚያመልኩት። አይ አላህ ነው። አላህ ማለት አላህ አንድ ነው። መሐመድ መልእክተኛ ነው። አላህ ነው እኛ የምናመልከው። ግን እኔማ አንድ ነኝ። ፈጣሪ ያው አላህና ለምሳሌ እኔማ አንድ ነኝ። እኔማ ሰው እያመለክ ነው ያለው ፈጣሪን አይደለም። ቆይ እኔማ ወጠጤ ነው ይለናል አንበቢው እዚህ ጋር። ወጣት ነው ሶሪ፣ ወጠጤ ነው ሰው ወጣት ነው። ያንግ ማን ማለት ወጣት ማለት ነው። የት ጋር ነው የሚለው? ይኸው አንብቢው። ለምን ትክክለኛ መጽሐፍ አታመጣ? እሱ አይደለም ይሄ አይደለም። አንብቢው ወንድሜ፣ እኔ እሱን ሳይሆን እያልኩ ያለሁት ማለት ነው
አላህ ጺም አልባ ነው ምናምን የሚለው ነገር ትክክል አይደለም። ላንብብልሽ። እሺ ይሄ መጽሐፍ ይሄ አይደለም። ይሄን አንተ ራስህ አሳትመህ ነው እንደምን? እህቴ ተረጋጊ፣ ውሃ እየጠጣሽ። The messenger of God, may God bless him and grant him peace, said, I saw my Lord, look, I saw my Lord in the form of beardless young man. በምን አይነት መልኩ ይላል መልእክተኛ? Let me explain it. ምን ይላል ያለ መልእክተኛ? አላህን ጺም አልባ ሆኖ አየሁት። ጺም አልባ ወጣት ሆኖ አየሁት። with curly hair በምን አይነት ጸጉር? ፍሪዛም ጸጉር። ወጣት ነው፣ ጺም የለውም። የነብዩን ሱና ወይን አልተከተለም። ሱና ነው አይደል ጺም ማሳደግ በወንዶች። እህታችን ራቢ ነብዩ ማን ነው የፈጠረው? ነብያችን ማን የፈጠራቸው? ችግር የለውም ማንም ይፍጠረው። ወንድ ልጅ ጺም ማሳደጉ ሱና ነው፣ ይወደዳል፣ አይጠላማ። አላህ ግን ይኸውልሽ የነብዩን ሱና እንኳን አይከተልም። ጺም አልባ ነው ወይንም ወጥ ገና አልደረሰም ያንገ ነው ስለሚል ግን ገና እድገቱን አልጨረሰም። አላህ ያንግ ማን ማለት ምን ማለት ነው እህታችን? እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ስጋና ደም ያለው እንደዚህ ጾታ ያለው አይደለም። መንፈስ ማለት ኢየሱስ ምንድን ነው? ኢየሱስ ደግሞ በስጋ የተገለጠ አምላክ ነው። ኢየሱስ በስጋ የተገለጠ አምላክ ነው። እግዚአብሔር ይኸውልሽ እኛ እግዚአብሔር ስንል ኢየሱስ ስንል ወይንም ደግሞ በስጋ የተገለጠ ነው። አስቀድሞ የነበረው መለኮት የኔንና ያንቺን የባሪያውን መልክ ይዞ በስጋ የተገለጠ እያልን እንጂ መለኮት አስቀድሞም በስጋ ነበረ ብለን አናምንም። ከማርያም ከመወለዱ በፊት እንደኔና እንዳንቺ ሰው ነበር ብለን አናምንም። ነገር ግን ከዘመኑ መጨረሻ ላይ ከማርያም ተወልዶ በስጋ ተገለጠ ብለን እናምናለን። ያ የተገለጠው በስጋ እሱ ፍጹም አምላክ ነው፣ ፍጹም ሰው ነው ብለን እናምናለን። ያንቺ ግን በስጋ ሳይገለጥ ጾታ ያለው ማን? ክርስቶስ ፈጣሪ ነው። አንቺንም እኔንም ሐሰተኛውን ነብይሽንም የፈጠረው ክርስቶስ ነው። አላህን መሐመድ ፈጠረው፣ መሐመድን ክርስቶስ ነው የፈጠረው። ኢየሱስም ማን ነው የፈጠረው? እየነገርኩሽ እኮ ነው እህቴ፣ እየነገርኩሽ እኮ ነው። ኢየሱስ ፈጣሪ ነው ፍጡር አይደለም እያልኩሽ ነው። የያዘውን ስጋ ከሆነ ፈጥሮ ተዋሃደው። ለምን እናቱን ሳታመልኩ ልጁን ታመልካላችሁ? እሺ የወለደችው ማርያም አይደለች? ራቢ አሁን ወደ ቶፒኩ ተመለሽና እሷንም የፈጠራት እሱ ነው። ስለያዘው ስጋ ከሆነ ፈጥሮ ተዋሃደው። ያ ስጋው የተፈጠረ ነው። ቅድመ ተዋህዶ ስጋው የነበረ ወይንም ደግሞ አስቀድሞ የነበረ ስጋ አይደለም። ከማርያም ስጋና ደምን ነስቷል። ያ ስጋው ስለዛ ስጋ የምታወሪኝ ከሆነ ፈጥሮ ተዋሃደው። እህታችን የያዘውን ስጋ የምታወሪኝ ከሆነ በስጋ ተገለጠ አልኩሽ። ከመገለጡ በፊት ያ ስጋ ነበር የሚል አስተምሮ የለንም እኛ። ስለዚህ በስጋ የተገለጠ አምላክ ነው ካልኩሽ መገለጥ ነው። በምን ላስረዳሽ? በቀላሉ አይምሮሽ ውስጥ ያለን ሐሳብ በወረቀት ላይ ብጽፊው ወረቀቱ የሚዳሰስ የሚነካ ኦኬ አውራ እሱ ረቢ ፎሎ አድርጓትና ረቢን አናግሯት። 115 ሜቢ አላስወራሉኝ እኮ እንዳይል አንተ ሙድ እያያዘብን ኢንቫይት እየላኩልህ ነው። ተቀበል። ሄሎ ተቀበል። ማይካንሳ አውራ። በርታ ወንድማችን በርታ እንዳትረታ። እንዳታስወርዱት ምናምን ይላሉ ሙስሊሞቹ። አሁን ዝም ብሎ ያለ ኧረ ተው አውራ እባክህ አውራ ተው አውራ ብያለሁ። አውራ ተው እሱ አውራ። ኧረ ተው አታስደንግጡ። ድምፅ ሲሰማ ፈርቶ ወጣ ትላለህ።
ኤኒዌይስ እንመለስና ወደ ቶፒካችን። እሺ ቶፒካችን ላይ ስቲክ እናድርግና ወደ ቶፒካችን ስንመለስ አላህ ለገሃነም ቃል ኪዳን ገብቶላታል። አላህ ከገሃነም ጋር ምንድን ነው እሱ እንደዚህ ቃል ኪዳን ለመግባት በፍቅር ለመውደቅ ያሰበው ለምንድን ነው? ለገሃነም ማለት ለምን እንደዚህ ሊያደርግ ቻለ? ገሃነምን መሙላት ለምን እንደዚህ ያስፈለገው? ከዛም ደግሞ አልሞላ ብላው ደግሞ እግሩን የሚከት ደረጃ እየደረሰው ስለምንድን ነው? ለምንድን ነው እዛ ደረጃ ድረስ አላህ ሄደ የፈለገው? ፕላስ ደግሞ አዲስ ፍጥረትን ገና የሚፈጥር ከሆነ ገና አላህ ፍጥረትን ፈጥሮ አልጨረሰም ማለት አንችልም ወይ? ገነትን ገና የሚሞላው ራሱ አዲስ ፍጥረትን ፈጥሮ ነው። የግዴታ ደግሞ ለቃል ኪዳን ስለገባላት ሰዎች ኃጢአት ካልሰሩ ከምድረ ገጽ የሚያጠፋቸው ከሆነ ሉክ እኛ አላህ በባህሪው መሀሪ አይደለም ብለን እንላለን። የአላህ ምህረት ደግሞ የተፈጠረ እንደሆነ አሳይተናል። ባለፈው ሳምንት የዛሬ 3 ቀን 4 ቀን ያህል የገባንበትን ቶፒክ አስታውሳላችሁ። የአላህ በባህሪው ቁጡና ተናዳጅ እንደሆነ አሳይተናል። ምህረት እንደሌለው አሳይተናል። ያንን የሚያሳይ ደግሞ በባህሪው መሀሪ ያለመሆኑን የሚያሳየው ምንድን ነው? ለገሃነም ቃል ኪዳን ይገባላትና ሰዎች ኃጢአት ካልሰሩ ልክ ኃጢአት ማይሰሩ ከሆነ በባህሪው ቅድስና፣ ልዕልና፣ ንጽህና ስለሌለው እነኛን ያጠፋቸውና ንጹህ የሆኑትን ቅዱሳን የሆኑትን ያጠፋና ኃጢአት በሚሰሩ ይተካቸዋል። ምክንያቱም ነሰሰርሊ ኃጢአት ማይሰሩ ሁሉ ሰው ሁላ ኃጢአት ማይሰራ ከሆነ ገሃነም ባዶ ትቀራለች ማለት ነው። ገሃነም ይገባ ይጠፋል። ስለዚህ ያለው አማራጭ አላህ ምንድን ነው? ምንም ኃጢአት ማይሰሩ ከሆነ ቃል ኪዳኑ እንዳይፈርስ አንቺን በሰዎችና በጅን ይሞላሻል ያለውን ቃል ኪዳን ለመጠበቅ ሲል እንዳለ ያጠፋቸዋል። ከዛ ኃጢአት በሚሰሩ ይተካቸዋል። በጣም አስቂኝ ማለት ነው። ማፉ አለ። አቤት አለሁ። እንኳን ደህና መጣ። አለሁ አልሐምዱሊላህ ረቢል ዓለሚን። እሺ አላህ ለገሃነም ቃል ኪዳን ገብቶላታል አይደለ? አሁን እያነሳ የነበረው ሱረቱ ሳዒዳን ነው አይደል? አዎ ገብቶላታል። ብዙ ቦታ አለ እዛ ላይ ብቻ ሳይሆን ሐዲስም ላይ ቁርአንም ላይ አይ ቲንክ በጣም ብዙ ቦታ ነው ያለው። እስቲ ምንድን ነው የተረዳው? የሚገባው ከሃዲ ብቻ ነው። እሺ ከሃዲ ነው ብቻ ነው የሚል የለም። ብቻ የሚል የለም። ምክንያቱም ሱረቱ መርየም ላይ ደግሞ 71ኛው አያ ላይ አንተ ራስህ እንደምገባ ስለሚያስቀምጥ ሁላችሁም ገብታችሁ ተቃጥላችሁ እንደምወጡ ስለሚያስቀምጥ እሱ ላይ ሌላ ጥያቄ ስለሚያስነሳ ምክንያቱም ከገባችሁ በኋላ ገሃነም ይገባል ይላል። ከገባችሁ በኋላ ስትወጡ ገሃነም መልሶ ይጎላል። ስለዚህ እንዴት እንደሚያደርግ ሌላ ባይዝድ የሆነ እንትን አለው። ምክንያቱም ገብተው የሚወጡ ከሆነ ውችዝ ጉድለት ያመጣል አሁንም ማለት ነው። ወይንም አላህ ከእግሩ አልፎ ሰውነቱን መግባት አለበት ያንን ክፍተት ወይንም ስፔስ ለመሙላት ማለት ነው። እዛ ውስጥ ከመሄዳችን በፊት ለገሃነም ምን አይነት ቃል ኪዳን ነበር የገባላት? እነዚህ ከሃዲዎችም ምናምን እንደሚሞላ ቃል ኪዳኑ ከሰዎችና ከጂኒ ገሃነምን መሙላት ነው አይደለ? አላማው እኮ ግን የካዱትን ነው። እሺ ችግር የለውም። የሚክዱት ደግሞ እንዴት ነው የሚለውን ስለምናውቀው አንዴ ሱራ 7 188ን ክፈትልኝ ክርስቲያን። ቀለል ካለውን ጀመረ ሶሪ 178 ነው 88 ነው ያልኩ 78 ማለት ነው። ይቅርታ
ኖ ለምን ትመለሳለህ? 178 ማለት ወደ ኋላ ነው እንዴ? ምን አይነት ሰው ነው? ቀላቸው። እሺ አንብበው። ለምን እንደሳቅ አልገባኝም። አንብበውና ቀጥል። 78ን 178ን ያ አላህ የሚያቀናው ሰው ቅን እርሱ ነው፣ የሚያጠመውም ሰው እነዚያ ከሳሪዎች እነሱ ናቸው። ስለዚህ አላህ የሚያቀናው ሰው ቅን ይሆናል አይደል? የሚያጠመውስ ከሳሪ ነው። ቴንክ ዩ። ቁጥር 79 አንብብ። 179 ከፍ አድርገው። ጋኔንንም ከሰዎች ብዙዎችን ለገሃነም በእርግጥ ፈጠርን። ለእነርሱ ራሳቸው ለምንድን ነው የፈጠራቸው? ብዙዎቹን ለገሃነም በእርግጥም ፈጠርን። ቴንክ ዩ። ስለዚህ አላህ የሚያቀናው ቅን ይሆናል፣ የሚያጠማው ጠማማ ይሆናል። ብዙዎችን ለምን ፈጠራቸው? ለገሃነም። ፐርፐዝሊ የፈጠራቸው ለምንድን ነው? ፐርፐዝ ለዚህ ብቻ አይደለም። ከጋኔ ወገን ደህና ናችሁ? ፈጠርን። ስንት ወረው ነው የፈጠሩትስ? ባይዘ ምክንያቱም ሉክ አንድ ያስመርልኝ ክርስቲያን ለማንሽ ገሃነም አስቀምጦልሃል። ምክንያቱስ ገሃነምን ቃል ኪዳን ገብቶልሃልና ገሃነም መሙላት አለባት የለባትም? ምንም አልገባኝ። ገሃነም መሙላት አለባት የለባትም? ገሃነምን ቃል ገብቶላታል። ምን ሊያደርግ ነው ቃል የገባላት? ወደ ገሃነም ግባልኝ ክርስቲያን፣ ሐዲሱን አሁን ሊያወጣልኝ። ሎክ ምንድን ነው ቃል የገባላት ስንል ቅድም ያሳየው ይሆናል። ምን ገና ኢንቴንሽኑ አላ አላማው ምንድን ነው? ገሃነምን መሙላት ነው። የሰው ልጅ ሲፈጥር ያው ለእኛ ስንፈጠር የተፈጠር ነው መልካሙን ስራ ለማድረግ ሲሆን ከዛም የክብሩን ወራሾች ለመሆን ሲሆን፣ አንተ ግን ስትፈጠር ወይ ለገሃነም ወይ ለገነት ገሃነምን ኢንቴንሽኑ ከዚህ አንጻር ነው። እናንተ ከፈጠረ በኋላ እኮ ተጸጽቷል። ብራዘር ቆይ ተረጋጋ። አራዳ ይሄ መረጋጋት ሳይሆን እኛ የተፈጠር ነው ስትል እኮ ነው። አዳምጣሽ ናሬትድ አነስ እንደተረከው the prophet said the people will be thrown into the hellfire ሰዎች ወዴት ይወረወራሉ አለ? ወደ ገሃነም። ማን ነው ይሄንን ያለው? ነብይ የአብደላ ልጅ ማለት ነው። and it will say are there any more to come ከዛ ምን ትላለች? ገሃነም ደግሞ ሌላ የሚመጣ አለ የቀረ አለ ብላ ትጠይቃለች። ሱራ 50:30 ላይ till Allah puts his foot over it and it will say ቃቲ enough እስከ መቼ ድረስ ሰዎችን እያነሳ ወደ ገሃነም ይከታል። የሆነ ታውቃለህ ምናምን ሸክም ተሸክም እንትን ወደ መኪና ላይ የሚጭኑ አለ ብድግ እያደረጉ እየወረወሩ መኪና ላይ ሲያስገቡ ምናምን አይተሃል? ልክ እንደዛ ብድግ እያደረገ ወደ ገሃነም ይከተሃል። ያው እኔ ያለው ያልኩት አዲሱ ነው የሚለው the people will be thrown into the hellfire ሰዎች ወደ ገሃነም እሳት ይወረወራሉ አለ። ብድግ እያደረገ ውርውር ያደርጋቸዋል። ገሃነም ደግሞ ምን ትላለች? የቀራለ ትለዋለች። አላህ እያነሳ ወደ ገሃነም ይከታል። መጨረሻ ላይ አልሞላ ትላለች፣ እግሩን ይከትባታል። በቃኝ ጠገብኩ ትላለች ማለት ነው። ስለዚህ አላህ ስፔስ እና ፕሌስ የሚይዝ አካል ነው። ቦዲ ያለው ሊዳሰስ ሊነካ የሚችል የሆነ ስፔስ ኦኮፓይ ሊያደርግ የሚችል መሆኑን ከዚህ እንረዳለን። ምክንያቱም ገሃነም ራሱ የሞላችሁ በሱ እግር ስለሆነ
እግሩን ካወጣ ገሃነም ትጎላለች። ገሃነም ከጎደለች ደግሞ የአላህ ቃል ኪዳን ይፈርሳል ማለት ነው። አላህ ደግሞ ሊሚትድ የሆነ አካል እንዳለው የተገደበ አካል እንዳለው ከዚህ ከተረዳ አሁንም እንደምንረዳው በምድር ላይ እንደሌለ ስለምናቅ በዛቱ ስለዚህ አላህ ኢተርናል የሆነ እግሩ ገሃነም ውስጥ ተገትሮ ነው የሚቀረው። አንድ ይሄ ሁለተኛ በዚህ መጠን ለምንድን ነው እሱ ለገሃነም ቃል ኪዳን መግባት የፈለገው? አላህ ሰዎቹ ምንም ኃጢአት ባይሰሩ ያጠፋቸዋል። ነሰሰርሊ ገሃነምን እሞላሻለሁ ብሎ ከእሷ ጋር ቃል ኪዳን ስለተገባባ ማለት ነው። ሰዎች ሁሉ ኃጢአት ባይሰሩ የግዴታ ገሃነም የሚገባ ስለሚጠፋ ሰዎቹን አጥፍቷቸው ኃጢአት በሚሰሩ ይተካቸዋል ማለት ነው። አላህ ለምንድን ነው በባህሪው ቅድስና ንጽህና የሌለው? ለምን ሰዎች ኃጢአት ሰርተው ገሃነም እንዲገቡ ለገሃነም የዚህን ያህል ፕሪቪሌጅ ለምንድን ነው የሰጣት? ማለት ምን የምታደርግልን ነው ገሃነምን እንዲወደዳት? በእግሩ እግሩን ከቶ አልሞላ ስትለው የመጨረሻ በቃ እግሩን ከቶ እስኪሞላ ድረስ የተወዳጃት በፍቅር የወደዳት ለምንድን ነው? ሜይ ቢ ብታስረዳኝ ደስ ይለኛል። ያ ምን ይላል አንብቦ የሚሞላው እግሩን ሲጭንባታል። ምንም አልገባኝም። እግሩን ከቶ እኛም አልገባንም። እንትን እያወራን የነበረው እኮ ስለ እንትን ነው አይደለ? ስለ ገሃነም ስለ አሁን ደግሞ ስለ እግር ምንድን ነው? አላህ እግር እንዳለው አታውቅም? አላህ ገሃነም ውስጥ እግሩን ከቶ ነው የሚሞላት። እግሩን ሲጭንባት ገሃነም በቃ ይሞላው ትላለች። ምክንያቱም ሊሞላ ቃል ኪዳን ገብቷል። ያንን ቃል ኪዳን የሚፈጽመው ደግሞ በእግሩ ነው። ምክንያቱም ሰዎች ይከታል ሊሞላለት አልቻለም። በባህሪው መሀሪ ስላልሆነ አላህ ያለው አማራጭ ምንድን ነው? እሱ ወደ ገሃነም ሰዎችን መላክ ነው። ቃል ኪዳን ከገሃነም ጋር ስለተጋባ ማለት ነው። ስለዚህ መጨረሻ ላይ የሚሞላው እግሩን ገሃነም ላይ በማድረግ ነው። ስለዚህ አንተና አላህ ገሃነም የምትሞሉት ለምንድን ነው ቢባል ያው አላህ አስቀድሞ ቃል ኪዳኑን በማድረጉ አንቺንና ሰዎችን ገሃነምን እሞላሻለሁ የሚል ቃል ኪዳን ስለገባ ነው። በምንና በምን? በሰዎችና በጅኒ። ከዚህ ከምንረዳው ሐዲሱ ላይ ሉክ ሰዎች ናቸው ወደ ገሃነም የሚወረወሩት። ሐዲሱ ልብ ብለህ ያው ቁርአኑ ላይ ቅድም እንዳሳየውህ ገሃነምን ቃል ኪዳን ሲገባላት አንቺን በሰዎችና በጅኒ እሞላሻለሁ ብሎ ነበረ። እዚህ ጋር እንደምታየው ግን the prophet said the people will be thrown into hellfire ነው የሚለው። ሰዎች ናቸው ወደ ገሃነም የሚወረወሩት። ከዛ ሞላሽ ወይ ብሎ የሚጠይቃት አልሞላሁም የሚቀራለ ትላለች። መጨረሻ እግሩን ከቶ የሚሞላት እሱ ነው። ስለዚህ አላህ ጂኒ ነው ማለት ነው። ምክንያቱም እዚህ ጋር እንደምታየው ጂኒዎች አይደሉም ወደ ገሃነም የተወረወሩት ሰዎች ናቸው። ሰዎቹ ገቡ። ከዛ መጨረሻ ላይ እሱ ይገባል፣ ገሃነም ትሞላለች። which means አላህ ጂኒ ነው ማለት ነው። ገሃነም በጂኒና በሰው ስለምትሞላ ከሐዲሱ እንደምንረዳው ሰዎቹ ገቡ የሚቀር አለ አለች። ገሃነም የምትሞላው በጂኒና በሰው ስለሆነ መጨረሻ ላይ የጂኒ እግር ይገባባታል ማለት ነው። ያላ ስም በተቃራኒው ጂኒ፣ በሌላኛው ስም መጠሪያው ጂኒ ይሆናል ማለት ነው። አግኝታኝ ከሆነ አቴ በእናትህ እየተሳደብክ እኮ ነው። ኖ አይደለም። መልስ እናሳየው። ትራንስሌት አድርገው ወደ አማርኛ። እሺ እንግሊዝኛውን ተርጉምለት ወደ አማርኛ። ሰዎችን ከጂኒና ከአጋንንት እንትኑን አሳየው። 179 አይ ቲንክ 179 ላይ ቆይ ቅድሚያ የኛው ሐዲሱን ተርጉምለት። ኖ ሐዲሱን ተርጉምለት ወደ አማርኛ። ሰው ነው ምናምን ይላል። እዚህ የራስህን አምላክ ሰው ተብሎ ተገለጸና የኛን አምላክ ሰው ነው ይላል። ቤቱ ጋር ነው። ችግር የለውም። ማፉ እነሱን ተዋቸው። እነሱ እንትን እያሉ ከሆነ ተዋቸው። ከኔ ጋር ብቻ
ኧረ ሂድ አንተ እኮ ያልተባለውን ነው የምታወራው። የት አለ እስኪ ሰው የሚለው ፒፕልስ ይላል እዚህ ጋር። ቆይ አንዴ አይ ቲንክ ትራንስሌተር አድርግልህ። እስኪ ትራንስሌት አድርጓ። የቱ ጋር ነው የሚለው? እስኪ ሰው እሺ ነብዩ እንደዚህ ብለዋል፣ ሰዎች ወደ ገሃነም ይጣላሉ እና ከዚህ በኋላ ያው እንትና ተጨማሪ አለን ትላለች ማ ጀሃነም። ይሄ ቁርአን አንቀጽ ላይ ያለ ምዕራፍ 50 ቁጥር 30 ማለት ነው። አላህም በእርሷ ላይ እስኪያደርግ እግሩን በእሱ ላይ እስኪያደርግና ቃቲ ቃቲ ወይም ደግሞ በቃ በቃ እስኪል ድረስ ማለት ሰዎቹ ስለዚህ ገቡት ነማናት ሰዎች አላህ እግሩን ሲያስገባ ድረስ አርዚቀኒ ሞት ተማሪያ ሰዎች ያለች ትጠይቃለች። ማፉዬ አንዴ ሱራ 32 13ን ክፈትልኝ ማፉ፣ ግልጽ እንዲሆንልህ። ገሃነም የምትሞላው በሰዎችና በጂኒ ነው አይደለም? ማፉ ጀሃነም የምትሞላው በሰዎችና በጂኒ ነው። ግን ስለ እስልምና ብዙም አላውቅም። ያው እንደዚህ ላለለ በሻን ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር፣ ብንፈልግ ለሰዎች ሁሉ እምነትን እንሰጥ ነበር አለ። ስለዚህ ሰዎችን ሊያጠም ሊያሳስት የሚችለው ደግሞ ጂኒ ወይንም አጋንንት ነው። እንደኛ አስተማሪ አስተምሮ ሰዎች እምነታቸውን ቁጥር 10 ጀምሮ እስኪ ያሳየኝ። ከቁጥር 10 ጀምሮ አድርገው። ከዛ ምን አለ? ቆይ እንሄዳለን። ከዛ ምን አለ? ግን ገሃነምን አለ ምን ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ምንድነው የምትሞላው? ገሃነም በማና በማ በሰዎችና ገሃነም በምንድን ነው የምትሞላው? በግልጽ ቁርአኑ እንደሚነግረን ወንድማችን ከአጋንንትና ከሰዎች የተሰበሰቡ ሆነው። እሺ ካለ ከአስር ጀምሮ አሳየው። ዋናኛ ዓላማችን ፍላጎታችን ምንድነው? ገሃነም በማን ትሞላለች የሚለው ነው። የምትሞላው በማን ነው? በሰውና በጂኒ ነው። ገሃነም ውስጥ የገቡት አካላት ደግሞ እነማን ናቸው? ገብተው ያየነው የተወረወሩት ሰዎች ናቸው። እንትና ደግሞ ምን ትላለች? በቃኝ በቃኝ ስትል አላህ ይመጣና እግሩን ይከታል፣ ሞላው ትላለች። በምድር ውስጥ በጠፋን ጊዜ እኛ አዲስ መፍጠር ውስጥ እንሆናለን አሉ። እውነቱ እነርሱ በጌታቸው መገናኘት ከሃዲዎች ናቸው። በእናንተ የተወከለው መልአክ ሞት ይገድላችኋል፣ ከዚያም ወደ ጌታችሁ ትመለሳላችሁ በላቸው። አመፀኞች በጌታቸው ዘንድ ራሶቻቸውን ያቀርባሉ። ያቀረቡ ሆነው ጌታችን ሆይ አየን ሰማንም መልካምን እንሰራለን፣ ወደ ምድር ዓለም መልሰን እኛ አረጋጋጮች ነን የሚሉ ሲሆን ብታይ ኖሮ አስደንጋጭ። ይሄ በቅንፍ የሚገባው እንዳለ ባይዞ ማጭበርበሪያ ነው፣ አረብኛው ላይ የሌለ። በሻንም ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር። ግን ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ስለዚህ ከሰዎችና ከአጋንንት ገሃነምን እሞላለሁ ብሎ አላህ ቃል ገብቷል እያለኝ ነው። እሺ አላህ ከሆነ ተናጋሪው። ቅድም ስናይ ሀዲሱን ደግሞ አንዴ ክፈትለት። ሀዲሱ ደግሞ ምን ይለናል? ሰዎች ወደ ገሃነም ተወረወሩና ገሃነም ምን ትላለች? የቀራለ አለች። ከዛ አላህ መጣና ኧረ አለሁኝ እኔ ብሎ እግሩን ከተተላት። እግሩን ሲያስገባ ሲጭንባት በቃኝ አለች። ልብ በል፣ ከሰዎችና ከጅኒ ሞላለው ነው እንጂ ያለው በእኔ እግር ሞላለው አላለም። በእኔ እግር ሞላለው ባላለበት ላይ በሱ እግር ሚሞላት ከሆነ ስለዚህ አላህ ሰዎች አስቀድሞ ከቶ ከዛ በሱ እግር ከሞላት አላህ ጅኒ ነው ማለት ነው።
ገብተዋል። ያው አዲሱ ደግሞ እንደምታየው ፕሮፌት ሰይድ ነቢዩ እንደዚህ አለ the people will be thrown into the hellfire and it will say ከዛም እንደዚህ ትላለች are there any more to come የቀረ አለ ትላለች ሌላ ተጨማሪ የሚመጣ አለ ትላለች till Allah puts his foot over it and it will say ቃቲ ቃቲ enough 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 እስክትል ድረስ አቶ ክርስቲያን ግልጽ ነኝ አይደለ? ወጣ ልጁ። ኧረ ይሄ ነገር ጨነቀኝ ብሎ ወጣ። ኧረ በጣም ግልጽ ነው። አይ ቲንክ በደንብ ተረድቶታል፣ ገብቶታል። ያው ተምሯል ብዬ አስባለሁ። እንግዲህ ማሩፍ ያስብበት። ሄደ ወደ አባቱ ሄደ ብሏል እንትኑ። ኦኬ፣ ሰላም ናቸው። ሰላም ነው ሰሊም፣ እንዴት ናቸው? ሁሉ ሰላም አለን አለን። መልካም። ሰዎች ሁሉ ኃጢአት ባይሰሩ አላህ ምን ያደርጋቸው ነበረ? ምን አልከኝ? ሰዎች ሁሉ ኃጢአት ባይሰሩ ኖሮ ምን ይሆን ነበር? ምን ይፈጠር ነበር? እኔ ጥያቄ ስላለኝ ነው። በነገራችን ላይ ጥያቄን ትመልስልኛለህ? ጥያቄው መልስና ትጠይቃለህ። ሄደ ወደ አባቱ ቀጥል። ሰዎች ሁሉ ኃጢአት ባይሰሩ ሰዎች ሁሉ ኃጢአት ባይሰሩ ሲጀመር እቺ ምድር እኮ የፈተና ናት ታውቃለህ? እኔ ፈተና ሆነች አልሆነች እኔ ምን ከስንት ነው ፈተናው? ከ10 ነው ከ20? አዳምጠኝ። የፈተና ነው የምፈልገው የፈተና ናት ስልህ ለምን መሰለህ? አንተ እዚህ ጋር ገነትና ጀሃነብን በአንተ የምልኮ ማለት ምሳሌ አንተ የሆነ ድምፅ አለ የሚረብሽ ኢድሪስ አለ የሚታርገው ኢድሪስ ሚዩት ኢድሪስ ሚዩት አድርግ እባክህ ኢድሪስ በኑሪ ቱርኪ ሆነበት በኑሪ ቱርኪ ሆነበት ኢድሪስ እባክህን ሚዩት አድርገለት ኔትወርክ ያስቸግራል እባክህ ሚዩት አሁን ቀጥል ሳሊም። ኦኬ ሲኦል ምንድን ነው እናንተ ጋር ማለት ነው? ሁለት ነገሮች አሉ አይደለ? ሲኦል መሐመድ እየተቀጣበት ያለው የኃጢአተኞች መቀጫ ነው። አሁን ወደ አዲሱ ቶፒክ ተመለስ። እናንተ ጋር ሲኦል መሐመድ ያለበት ቤት ነው ሲኦል ማለት ለኛ። አዳምጠኛ ሲኦል እናንተ ጋር አለ አይደለ? አዎ መሐመድ ያለበት ቦታውን ሲኦል ይባላል። ሲኦል እናንተ ጋር ለምንድን ነው አሁን ሲኦል የሚባለው ነገር እነማን ናቸው የሚገቡበት? እናንተ ጋር በእናንተ ያስተምሮ ማለት ነው። ነገርኩህ እኮ መለስኩልህ። ወደ ቶፒኩ ተመለስ። ኖ በእናንተ ያስተምሮ ሲኦል ማን ነው የሚገባበት ነው? እሺ በእኛ ነገርከኝ፣ ችግር የለውም አይደለ? ግን በእናንተ እሺ ሲኦል ለምንድን ነው የተፈጠረችው እናንተ ጋር ሲኦል የሚለው ነገር? በመጀመሪያ ደረጃ ሲኦል ተፈጠረች አልተፈጠረች የሚባል የለም። የመቀጫ ቦታ ነች። ለማን ነው? ያን ደግሞ እንደ መሐመድ አይነቱ እንደ ነብይ አይነቱና ተከታዮቻቸው ሐሰተኛ ነቢያትም ያሉበት የሚቀመጡበት። አንተ እንደ እስልምና ሆነ የመለስክልኝ ነው፣ ግን በእናንተ እያልኩህ ነው። በእናንተ ለምንድን ነው የተፈጠረችው ነው እያልኩህ ያለሁት። እየነገርኩህ እኮ ነው። እኔ ደግሞ እሺ እንዴት ነው መቀመጫ ቦታህን ራስህን የሰራኸው እግዚአብሔር አስቀድሞ የፈጠረልህ ሳይሆን እንደናንተ ከዛ ቃል ገብቶ እንደዚህ ሞላሻለሁ ያለ ሳይሆን አንተ የፈጠርካት ነች። አንተ የተለየህባት ቦታ ነች። ከእግዚአብሔር ምርቅባት ነች። ስለዚያ ከእግዚአብሔር ምርቅባትና ከሴጣን ጋር ህብረት የምታደርግባት ቦታ ነች። ያቺ ደግሞ ለምሳሌ አንተ ነብይህ የምትከተል ከሆነ ከእግዚአብሔር ትርቃለህ፣ ወደ ሴጣን ህብረት ትሄዳለህ ማለት ነው። ወደ እግዚአብሔር ከእግዚአብሔር ርቀህ ወደ ሴጣን ህብረት ስታደርግ ያ የተመቸ ቦታ ለአንተ ከሆነ ምርጫው አንተ ይሆናል ማለት ነው። ሴጣን ሜይ ቢ ኳስ ሊያጫውትህ ይችላል፣
ዊደን ነው በገሃነም ውስጥ ምን እንዳለ፣ ግን የሰይጣንን ጨዋታ ትጫወታለህ ማለት ነው። ስለዚህ አንተ እግዚአብሔርን ትተህ ወደ በሰይጣን መንገድ የምትሄድ ከሆነ ያው የምትገባበት ሲሆን ያው የተፈጠረው ለአንተ ነው እስከ ማለት ድረስ ነው አይደለ? የእናንተ ግን እንደዛ አይደለም። የእናንተ አይደለም። እኔ የጠየኩህን እንጨርስና ችግር የለውም እናወራለን እኮ ሰፊ ሰዓት አለን አይደል? እሺ ቀጥል። ሲኦል አለ ወይ? አሁን እናንተ ሲኦል አለ የሚለውን አለ የተፈጠረው ያው ሰይጣንን መንገድ የምትከተል እግዚአብሔርን መንገድ ትተህ ወደዛ የምትሄድ ከሆነ አዎ አለ አልከኝ። ልክ ነህ። እሺ ሁለት ነገሮች አሉ መቼም ያው ገነትና ሲኦል አይደል? እሺ ቀጥል። እሺ ገነት እነማን ናቸው የሚገቡት በእናንተ? ጥያቄያችን ምን እንደሆነ ገብቶሃል? ግን በደንብ ገብቶኛል። ያንንም ጥያቄ ምን ነበር? ጥያቄ ምን ነበር? የመጀመሪያ የጠየኩህ ምን ነበር? ያውልህ የጠየኩህ ምን ነበር? እኔ ሁለት ነገሮችን ፈጣሪ ፈጥሯል። ምንና ምን ብትለኝ ጀሃነምና ጀነትን። ምክንያቱም ያው መልካም የሰሩ ሰዎች ወደዛ፣ መልካም አልሰሩ ደግሞ ኃጢአተኛ እንደዚህ ብዙ አይነት እንትን የሚሉ ሰዎች ደግሞ ወደ ቅጣት ወደ እሳት የሚወርዱበትን ሰርተዋል። ልክ ነው። ይሄ ነበር አንተ ጥያቄ ከጅምርት አልነበረም። ልክ አይደለም? ይሄን እንደዚህ አይደለም የጠየቅኩህ እኔ። ሰዎች ሁሉ ኃጢአት ባይሰሩ ምንድን ነው የሚሆኑት ነው ጥያቄ እኔ። ሰዎች ሁሉ ኃጢአት ባይሰሩ የሚለው የግል ጥያቄ ነው። ሰዎች ሁሉ ኃጢአት ባይሰሩ ሳይሆን እዚህ ጋር ምድር የፈተና ምድር ናት አልኩህ። ለዛ ነው ገብቷል አይደለ? ሰዎች ሁሉ ሀብታም ቢሆኑ ምን ይፈጠራል ብለህ ታስባለህ? ወይንም ደግሞ ሰዎች ሁሉ ድሃ ቢሆኑ ንገረኝ እስኪ። ሳሊም በቡድን አይደለም አሁንም እያወራሁ ያለሁት፣ እስካሁንም እያወራሁ ያለሁት በቡድን ሳይሆን አስ ኢንዲቪዥዋል ነው። ገብቶኝ ሰዎች ሁሉ ኃጢአት ባይሰሩ ምን ይሆን ነበር ብዬ የጠየኩ ምክንያት ስላለኝ ነው። በኋላ እመጣልሃለሁኝ። አሁን አንተ የጠየከኝንም ገነትና ገሃነም የተፈጠሩ አልተፈጠሩ የሚለውን እኛ ጋር የጠየቅከውን ይመልስልሃል ዛሬ ስለምታገኘው ማለት ነው። ሰዎች ሁሉ ኃጢአት ባይሰሩ ምን ይሆን ነበር የሚለውን መልስልኝ። ሰዎች ሁሉ ኃጢአት ባይሰሩ አይሆን ወጣ ያለ ጥያቄ ነው። ባይሰሩ የሚባል ነገር እንግዲህ እንጃ። እኛ አሁን አንተ ከጠየቀው ሁለት ነገሮች ፈጥሯል። ልክ ነው ፈጣሪ ገባ። አሁን ይሄው ወጣ ያለ የራሴ ጥያቄ ነው ማለት ነው አይደለ? እቺ ምድር የፈተና ናት አልኩትም ለዛ ነበር። አይ የራሴ ጥያቄ ሳይሆን የነብይህ ነው። ቆይ ተረጋጋና ለምን አመልስልኝም ቀጥታ። ወይንም አታውቀውም ሳይሆን ያው ሰዎች ሁሉ ኃጢአት ባይሰሩ አልከኝ ገባ። ጀሃነምና ገነትና ሲኦል የፈጠረ ፈጣሪ ነው አይደለ? ፈጣሪ መሆኑን በደንብ ታውቃለህ፣ እኔም አምንበታለሁ። አንተ ለምን ፈጠረ ለሚለው ደግሞ ያው አሁን አንተ ቅድም ስታስተምር ነበር። ልዩነት አለው ከእናንተ ጋር ታገናኘው። ምክንያቱም የእናንተ ገሃነም የተፈጠረችው ከሰውና ከአጋንንት ሊሞላባት ነው። የእኛ ደግሞ እግዚአብሔር ሰውን ነው የፈጠረው። ሰው ደግሞ አጥፍቶ ምርጫ መምረጥ ይችላል። አንተ ጋር መኖር አልችልም ወደ ሴጣን ነው መሄደው ብሎ መሄድ ይችላል። የሚሄድበትን ነው የሚለየው። በአዳምጥ እኔ ጠየቅኩ ግን ምን ነበረ? ሰው ሁሉ ኃጢአት ባይሰራ ምን ያደርግ ነበር ላልኩ እኔም ብትጠይቀኝ ህብረቱ ከእግዚአብሔር ጋር ብቻ ይሆን ነበር ብዬ ቀጥላለሁኝ። አንተ ግን እንደዛ ማለት ያልቻልክበት አልገባኝም። ሰው ሁሉ ኃጢአት ባይሰራ ወንጀል ባይሰራ ህብረቱ ከማን ጋር ነው የሚሆነው? ወይንም ምን ይሆን ነበር ብዬ ነው የጠየቅኩ። ልክ ነህ። አንተ አሁን ያሰብከው አስተሳሰብ ገብቶኛል እኮ ለእኔ ስለገባኝም ነው። አሁን ምሳሌ ምድር የፈተና ናት አልኩህ ለዛ ነበረ። ጥሩ የሰሩት እንደ ጥሩ ናቸው ወደ ጀነት ይገባሉ። መጥፎ የሰሩት ደግሞ እንደዛውም ማለት ነው። አንተ ሰዎችን ብቻ ነው ፈጠረው ፈጣሪ እግዚአብሔር እያልከኝ ነው። ሰይጣንም ፈጥሯል እግዚአብሔር። እኔ ስለ ሰይጣን ምን አገባኝ? እኔ ስለ ሰው እያወራሁ ነው። ሰዎች ሁሉ ኃጢአት አልሰሩም። እሺ መጥፎ ሰው ብቻ ፈጠረ እያልከኝ ነው። እኔ መጥፎ የሰሩትም እሺ ወደ ገሃነም ይገባሉ አልከኝ። ጥሩ የሰሩት ደግሞ ገነት አልከኝ። ምንም መጥፎ የሰሩ ባይኖሩስ ብዬ ጠየቅኩ። አሁን እዚህ ጋር አንድ ነገር ልንገርህ። ሁሉ ሀብታም ቢሆን ኖሮ እዚህ ምድር ላይ ምን ይፈጠር ነበር ብለህ ታስባለህ? ሐዲስህን ስለማታውቅ ነው ይሄ ሁሉ ያወራኸው። ሐዲስህን አንብብ በቃ። የነብይን ሐዲስ አንብብ። ስለማታውቅ ሲሆን አንብብ በቃ። አንብበው አዲሱን ነብይ ይመልስልሃል።
ሰዎች ሁሉ ኃጢአት ባይሰሩ ምን እንደሚደረግ አዲስ ይመልስልህ አይሻልም? እኔ እናንተ ምድር የፈተና ናት አልኩህም፣ ለዛ ነበር። ለምን አልከኝ ብለህ አልጠየቀኝም። እቺ ምድር የፈተና ናት አልኩህ ለምንድን ነው ታውቃለህ? ግን አዲሱን አንብብ። እግዚአብሔር ሰውን ብቻ ፈጠረ አልከኝ። ሰይጣንንም እግዚአብሔር ፈጥሯል መጽሐፍ ቅዱስ ላይ ማለት ነው። ግን አንተ ሰውን ብቻ እያልከኝ ነው። ፕሊስ የነብይህን ንግግር አዳምጥ። ነብይ ያለውን አንብብ። እኔ ላትጩኸ ነብይ ያለው ነገር ስላለ እኔ ጠየቁትን ነብይ ምን ላይ ሰጥቶ ያለውን እንግዲህ አሁን አስረዳኝ ነው። አንተ ያለውን አስረዳኝ። ቅድም ምን እያልክ ነበረ? ፈጣሪ እግሩን አምጥቶ ሲያቆም ከዛ በኋላ እግሩን ሲከት አልክ። ፕሊስ ተረጋጋ። ቆይ ቀደም ምን ብሎናል ከሰማችሁት? እንደዚህ አይነት ጥያቄ አይጠየቅም። ይሄ የሰዎች እይታ ነው። እንደ ግለሰብ አትጠይቀኝ ምናምን ነገር እያለ ነበረ። የቡድንና የግለሰብ ጥያቄ የሚባል ነገር የለም። ጥያቄ ከሆነ ጥያቄ ነው፣ ትመልሳለህ። ማለት የግለሰብ የቡድን ምናምን የሚባል የለም። ሰው ነብይ ግን ምን ብሏል? ቀጥል ክርስቲያን። ኦኬ እሺ ልቀጥል። አይ ቲንክ ልጁ ሀዲሱን ማንበብ አልፈለገም እና አንብብልህና ከዛ በኋላ ትቀጥላለህ ሳሊም። እሺ ሳሂህ ሙስሊም 2749 ነው የሚገኘው ሀዲስ ቁጥሩ። አቡ ሁሬራ ሪፖርትድ ዳት አላህስ ሜሴንጀር ሃቪንግ ሴድ፣ አቡ ሁሬራ እንዳስተላለፈው የአላህ መልእክተኛ እንደዚህ አሉ። ባይ ሂም ኢን ሁዝ ሃንድ ኢዝ ማይ ላይፍ፣ ህይወቴ በእጁ ባለችው እምላለሁ። ኢፍ ዩ ዌር ናት ኮሚት ሲንስ፣ ኃጢአት ባትሰሩ አላህ ውድ ስዊፕ ዩ አውት ኦፍ ኤግዚስተንስ፣ አላህ ከመኖር ያጠፋችሁ ነበረ፣ ከህይወት ያጠፋችሁ ነበር። ኤንድ ሂ ውድ ሪፕሌስ ዩ ሳሊም ኃጢአት ባይሰሩ ምን ያደርጋቸው ነበረ? ሰዎች ሁሉ ኃጢአት ባይሰሩ ምን ያደርጋቸው ነበረ? አንብበው ጨረሰው አለውኝ እኔ እኮ የነገረህን መልስልኛ። ምን ብሎ ነገረህ? ኃጢአት ባይሰሩ ምን ያደርጋቸዋል አለ? ያነበበልኝ ያዳመጥኩኝ እኮ ነው። እሱ ከአንደበቱ የሚያወራውን ማንበብ ትንሽ ስለማልችል እሱ ያነበበ ስለሆነ እኔ የሰማሁት ነው። ምክንያቱም ትርጉሙን ነግሮሃል። መናገር ደግማ አልፈለክም። ሳላዲን እንኳን ደህና መጣ። ሳላዲን ክርስቲያን አድክም ሆነ እኮ። ምክንያቱም እየተነበበል ደግመ መናገር ራሱ የምታፈር ከሆነ ለምሳገር ነው የምንጨርስና ችግር የለም። ወደ እሱም ትሄዳለህ። ሰዓት ለመንገላለሁ ምን እንዳለ እንኳን እኮ እየነገርከኝ እኮ አይደለም። ምንም እየሰማ አይደለም። ወይንም ደግሞ ማንበብ ስለማልችል ነው። ማንበብ አይደለም ትርጉሙን ነገረህ። ምንድነው ያለህ ብዬ ስልህ የለህም እኮ ሰው ጊዜ እየገደልን ነው ከአንተ ጋር እኮ የሚሆን አይደለም። ማንበብ ስለምችል እኔ ያውልህ ያነበበልኝ ነበረ። በመሀል አስቆምከው አንተ። ለምን ይጨርስልኝ? እኔ ማወቅ ስለፈለግኩ ነው። አረብኛ አለማወቅ ኃጢአት አይደለም አይደል? እናንተ ጋር እሺ፣ አረብኛ ማትችልም እንግሊዝኛ ልትተረጉም እንግሊዝኛው ነው። አስረዳኛ። አንደበት እየሰማሁ እኮ ነው ስታነብ። ቆይ በቃ ሌሎች አውሩና ከሌሎች ብሰማ ሳይሻል እንደዚህ ያለ ይኸውልህ፣ ድገምና አንብብለት። እሺ እሺ፣ ሙሐመድ ነው የተናገረው። ሙሐመድ ምን አለ መሰለህ? ነፍሴ በእጁ ባለችው እምላለሁ፣ ኃጢአት ባትሰሩ አላህ ከህልውና ከምድረ ገጽ ያጠፋችሁ ነበር፣ ከዛ በኋላ ኃጢአት በሚሰሩ ሰዎች ተካችሁ ነበር አለ። ወደ አማርኛ ቀይረው እስኪ፣ ወደ አማርኛ ቀይረው። ኦኬ እሺ፣ ጉግል ትራንስሌት አድርግለት። አንዴ እሺ፣ አንብብ ታሪክ አንብብ ሳሊም፣ አሁን አንብብ፣ በደንብ ይታያል። የታየኛል። አንብብልኝ አንተ። አንብብ ይታያል። በእናትህ በጣም እየፎገረ ነው ልጅ። ኧረ ተው አትፎገር።
መፎገር አለም በእውነት ወይ አይችልም። ከአማርኛ አንብ ምን ችግር አለ? ክርስቲያን ብታነበው ምን ችግር አለው? ምንም ችግር የለውም። አንተ ግን እያየኸው ነው፣ አውቀህ ነው ወይ? አልችልም ብለህ ተናገር። እንደዚህ አይነት ነገር የለም እኮ እውቀት ፈላጊ ነን እኮ ሁላችንም አይደለ? አውቄ ለምን ማሾፍ የሚባል ነገር የለም አባቴ። ኦኬ እሺ። አቡ ሁሬራ እንደዘገበው ያለ መልእክተኛ ሶአወ እንዲህ ብለዋል፣ ሕይወቴ በእጁ በሆነው በእርሱ እምላለሁ፣ ኃጢአትን ባትሰሩ ኖሮ አላህ ከህሉና ያጠፋችኋል። አላህ ከህሉና ያጠፋችኋል ኃጢአት ባትሰሩ። ከህሊና ከህሉና ነው ከህሊና ከህሉና ምን አደርጋችኋል? ያጠፋሃል አላህ። እሺ ከዛስ? እነዚያ ኃጢአትን የሚሰሩትና ከአላህ ምሕረትን የሚለምኑትን ሰዎች ይተካቸው ነበረ። ስለዚህ አላህ ኃጢአት ከህሊን ከምንድን ነው የሚለው? ከህልዊና ነው ከህሊ ምንድን ነው? አልገባኝም። ቦታ በእናትህ ይኸውልህ ህልውና እያለ ኤግዚስተንስ ህልውና አይገባው ሊያብራራ እኮ ይሞክራል። ደግሞ ህሊና እና ህልውናን መለየት ሳትችል ማለት ነው። እኔ ማለት እንዴት ነው መግባባ የምንችለው ወዳጄ? አለማወቅ ኃጢአት አይደለም። ያው አለማወቅ ኃጢአት አይደለም። አስረድተንህም እኮ ልትከራከረን ትሞክራለህ። አይደለም አለማወቅ ኃጢአት አይደለም። እሺ ልቀይርልሽ ካላወቅሁ ይሄን በቃ ይሄንኛው አዲስ ካላወቅሁ ከህልውና ነው የሚለው ከህልውና ልቀይርለት። በቃ አንድ ቻንስ ልስጥ። በቃ ሳሊ አለ ወኪል። ቆይ እንቀጥላለን ከአንቺ ጋር አንድ እድል እንስጠውና ገሃነም የሚሞላው በአላህ እግር ነው ወይንስ አይደለም? ማለት አላህ ለገሃነም ቃል ኪዳን ገብቶላታል አይደል? ሊሞላት። እሺ። እና መጨረሻ ላይ ገሃነም የሚሞላው በማን ነው? መጨረሻ ላይ ደግሞ ምንድን ነው የሚለው ነው የምትሞላው በማን ነው ሳይሆን ያጣመሙ ማንበብ ሳይሆን ምን እንደሚል ታውቃለህ? እንድትረጋጋ ነው። ገባህ አይደለ? አንተ ግን እያልከ ነበር። አዳምጠኝ። ኦኬ ምን ብላ ማለት የፈጠራትም እሱ ነው አይደለ? አንደበታችን እኮ እኛ ያውልህ አሁን አንዴ ክፈትልኝ አዲሱን ክርስቲያን ያውልህ መጀመሪያ ጨርሰኝ እያወራሁ አይደል? የሰማ ነው ችግር የለውም ሳሊም። ፈጣሪ ፈጥሮናል እኛን። እሺ እንደፈለገ ማድረግ ይችላል። እሺ አንደበታችን የምንነጋገረውን አሁን እዚህ አንደበታችን ራሱ ሊዘጋ ይችላል። መፍቱ ነው፣ የሚከለክለው የለም። መፍትሄ ነው መፍትሄ። እሺ አይደለም ነው። አይ ስለ ፈጣሪ ምን እያወራ እንደሆነ እየገባኝ ስላልሆነ ነው። ቀጥልሽ። እኛ የምናወራውን እኛ እንኳን አንደበታችን ሊዘጋን ይችላል። ፈጣሪ እንደፈለገ ማድረግ መፍቱ ነው። በፍላጎት በሱ ስራ እኛ አንገባም። መቼስ እንገባለን እንዴ? እኔ አራባና ቆቦን እኮ ወንድሜ ይኸውልህ፣ እኔ እያልኩ ያለሁት አላህ ገሃነም አንድ ሱራ 32:13 አሳየኝ። አማርኛ እያወራን እኮ እየተግባባን አይደለም ወንድሜ። ቢያንስ ጥያቄውን መስማትና በስርዓት ጥያቄውን ማወቅ 50% አለ ይረዳል። ዑመር ያ ቢያንስ ጥያቄውን ተረዳ። ግን ገሃነምን ከአጋንንትና ከሰዎች የተሰበሰበ ሆኖ በእርግጥ እሞላለው ማለት ቃሉ ከኔ ተረጋግጧል ይላል። ገሃነም የሚሞሉት በማና በማን ነው ወንድማችን ሳሊም? ከሰዎችና ከሸይጣን ማለት በሰዎችና በሸይጣን ወይንም ከአጋንንት። ኦኬ በአጋንንትና በሰዎች ገነት ትሞላል። አይምን ገሃነም ትሞላል። መልካም ቴንኪው። ሀዲሱ ላይ ይግባልኝ። አሁን ክርስቲያን ልብ በል እንዳዘነጋ። ገሃነም ትሞላለች የተባለችው በማን ነው? በሰዎችና በአጋንንት ነው። ሀዲሱ ላይ ስንገባ ደግሞ ሀዲሱን አንብብለት ክርስቲያን። እሺ አዳምጥ። እሺ ሳሊም በደንብ አዳምጥ።
ጥያቄውን መረዳት የመልሱ ግማሽ አካል ነው ይባላል። እፎይ እንዳለና ናሬትድ አናስ እንደተረከው the prophet said ነብዩ እንደዚህ ያሉ the people will be thrown into hellfire ሰዎች ወደ ጀሃነም እሳት ይወረወራሉ and it will say ጀሃነምም are there any more to come ሌላ የሚጨመር ሰው አለን ብላ ትጠይቃለች till Allah put his foot over it አላህ እግሩን ጀሃነም ውስጥ እስኪከት ድረስ and will say ከዛ በኋላ ጀሃነም ቃቲ ኦር ኢነፍ በቃ እስከምትል ድረስ አላህ እግሩን ጀሃነም ውስጥ ይከታል ሰዎችን ይጠቀጥቃል ይጠቀጥቃል አሁን ሐሳብ ነው ይሁንሽ ችግር የለውም እንድትረጋጋ ማለት ነው የፈጠራትም እሱ ስለሆነ አሁን እሺ እንትን አድርግልኝ በአማርኛ አድርግልኝ ኧረ በቅዱስ ሚካኤል አሁን ደግሞ አማርኛ ስታደርግለት እኮ አንተው አንብብ ይልሃል አድርግለት ይመቻ ቦሳሊ ሻንዲ እግዚአብሔር ስራህን ይስጥሳል አብሮ ይስጣን በሰራነው ስራ ነው እኮ የምናገኘው ለሁላችንም አብሮ ይስጣን አንተ ምንም ልትረዳን አልቻልክም ሐዲሱንም ልትረዳ አልቻልክም አላህን ልትረዳ አልቻልክም እሻም በቤት እሺኛ ለአንተ ማናረገው ነገር የለም አንብብ እዚህ ጋር ምን አለ አናስ እንደተረከው ነብዩ እንደዚህ ብለዋል ሰዎች ወደ ገሃነም እሳት ይጣላሉ እናም ከዚያም በኋላ ተጨማሪ ያለን ትላለች አላህም በእርሱ ላይ እግሩን እስኪያደርግና በቃ እስክትል ድረስ ማለት ነው አሁንስ ገብቶኛል በደንብ ገብቶኛል ምንድነው እሱ የሚለው ሰዎች ወደ ገሃነም ይጣላሉ ከዛ የሚቀራለ ብላ ትላለች አላህ እግሩን እስከሚጭንባት ድረስ አይደለ እስከሚጭንባት ትክክል ነው ስለዚህ ቁርአኑ ደግሞ ምንድነው እሱ አስረስ ነው እያሉ ነው ማን ነው አስረስ ኡስታዝ አስረስ ነው የሚል ኮሜንት አያለሁ ኤኒዌይስ ገሃነም የምትሞላው በሰውና ባጋንንት ነው ከተባለ በሰውና ባጋንንት ሆነ የምትሞላው አላህ ደግሞ ሰዎች ተቀጥቶ አሁን ለሱ ሰጣው ድሩን እሱ አልመለሰልህም ቃንዴ ለምን ትጨቃጨቃለህ አላህ ወኪል ነቢ ይፈቀድ ባለበት እምነት መጥፎ ከሰራህ ወደ አላህ ወኪል ለምን መጥፎ ከሰራን ብቻ ሳይሆን አላህ ወኪል አንተ ተጠይቀህ በቃ ለምን ሰውን እንደዚህ እንትን ትላለህ ወይ ላያውቅ ይችላል ስለ ቁርአን ቢያውቅም ደግሞ ታግሶ እስኪ የምትለውን እያዳመጠ ሊሆን ይችላል ግን በእናንተ እህቴ ቆይ ምክንያቱም ይፈረድብሻል እኔ ላንቺ አዝኜ ነው ቁርአን ሐዲስሽ ምን ይላል ሴት ልጅ የኢማን ግማሽ ስለሆነች ገሃነም ከሚሞሉት ነች ይላል ወንዱን ወንድምሽን አያውቅም ከኔ እኩል አይደለም እያልሽ ነው ሴት ልጅ የወንድ ግማሽ ነች በምስክርነት ምክንያቱም በእምነቷም ጎዶሎ ነች ብሏል እኮ ነብዩ ስለዚህ ነብዩ ተሳስቷል እያልሽኝ አይደለም መቼም አንቺ ተሳስተሽ ነው ነብይሽ ተሳስቷል ስለማትይ ወንድምሽን ከኔ ጋር አያውቅም እንደኔ ያልሽው ወጣሽ እንደኔ አያውቅም ያልሽው መቼም ተሳስተሽ ነው እንጂ ነብይሽን መቼም ተሳስቷል ስለማትይ ነብይሽ ምን ብሏል አንቺ የወንድ ልጅ ግማሽ ነሽ የኢማን ጎዶሎ የእምነት ጎዶሎ ነሽ እሷን ተውና የጀመርነው እንጨርስ ተሳስታ እንትን አታውቅም ማለች እንደ ነብዩ አስተምሮ ከሆነ ደግሞ በእምነት እና በምስክርነት ላይ አንተ እሷ እዛ አሪስ ውጣ ቀጥል ያው ተከፍቶልሃል ተርጉምለት አነበብኩ ኦኬ አነበብከው መልካም እና ለምን ሰሊም ቁርአኑ ላይ ባሳየው መሰረት ገሃነም በማንና በማን ነበር የምትሞላው ይሄ ግልጽ እኮ ነው ደጋግመን አነበብ ነው እኮ በማንና በማን ይላል በካዲዎች ሰዎች ያለ እነኛ ካዲዎች በሰዎችና በጋኔኖች ነበር አይደለ ግልጽ ነው ሐዲሱ ላይ ደግሞ
ማን ነው ገሃነም ውስጥ የተከተቱት? ወደ አዲሱ መልሰኝ። ሰዎች መጨረሻ ማን ገባ? አላህ እግሩ። ስለዚህ አላህ ጋኔን ነው ማለት ነው። ከሰዎች ምን አይነት የሞላው ሰዎች አላህ ብለህ ጠይቅ። ምንም ይሆኑ ጥቁር ነው ሰዎች የሚሆኑት። ሊገቡ ይችላል የሚለውን ጥቁሮች ናቸው። ሚሽካት አልመሳቢ 119 ላይ ያ ሚሽካት አልመሳቢ 119ን ክፈትለት። ሰዎች ገቡ። ጥቁር ሰዎች ገቡ። ጥቁር ሰዎች ሚሽካት አልመሳቢ 119ን ክፈትለት። ምን አይነት ሰዎች መልክ ነው የጠየቀኛል? 119ን ጥቁሮች ናቸው። ስለዚህ ገሃነምን የገቡት ጥቁር ሰዎችና አላህ ይሆናሉ ማለት ነው። መጥፎ ሰሪዎች ያው መጥፎ ሰሪዎች ጠማማ መንገድ ሲያስተምሩ የነበሩ አንብበው፣ ይኸው አንብበው። ግሬዱ ምንድን ነው? እሱ ዳይፍ ነው እንዴ? እስናዱሁ ሐሰን። ቀጥል፣ አንብበው። ያ አቡ ዳርዳ ሪፖርትድ ጋድስ ሜሴንጀር አሴይንግ አቡ ዳርዳ የአላህ መልእክተኛ እንደተናገሩት እንደዚህ ተረከ ይልና ጋድ ክሬትድ አደም አላህ አደምን ፈጠረ። when he created him and stuck his right shoulder ከፈጠረው በኋላ አደምን ማለት ነው አላህ ቀኝ ትከሻውን መታው ይላል። and brought forth his offspring white like small ants ከጎኑ ዝርያዎቹ ነጫጭ ዝርያዎች ወጡ፣ እንደ ጉንዳን የሚመስሉ ነጫጭ ዝርያዎች ወጡ ይላል። and he stuck his left shoulder ከዛ በኋላ ግራ ትከሻውን ደግሞ መታው። and brought forth his offspring black as they were charcoal ግራውን ደግሞ ሲመታው ቻርኮል ከሰል የሚመስሉ ጥቁር ዝርያዎች ወጡ። then he said to the party on his right hand በቀኙ የነበሩት እነዛ ነጮቹ ማለት ነው ምን አላቸው? to paradise ወደ ጀነት ግቡ አላቸው። and I don't care he then said to a party in left shoulder እነዛን ጥቁሮቹ ከግራ ጎን የወጡትን ደግሞ ምን አላቸው? ወደ ጀሃነም ሂዱ አላውቅላችሁም። ስለዚህ አላህ ምን አይነት ናቸው የሚገቡት ያልከን? መልካቸውን ከፈለግከው ጥቁሮች ይሆናሉ። አይመለከተኝም ምን አገባኝ ይላቸዋል። ደግሞ እኮ ሂዶ ወደ ገሃነም ምን አገባኝ። ልክ እንደው ግዴለሽ ባይዞ በጣም ኦፌንድ የሚያደርግ በጣም ያበሳጭ ነው። ባይዞ አስባችሁታል? ጥቁር ከመሆናችሁ አንጻር ወደ ገሃነም ሄዱ ሲላችሁ፣ በዛ ላይ ደግሞ አይመለከተኝም ብሎ ልክ የሆነ ሰፈር ውስጥ ማለት በጸባዩ ጥሩ ያለሆነ ሰው በምስጋና ብንለያይ ምን ይመስላችኋል? ስለነበረን ቆይታ በምስጋና ብንለያይ ችግር የለውም። ስለዚህ አሁን ወደ ሐዲሱ እንመለስና ወደ አዲሱ ወደ ቀድሞ መልሰውና አላህ ቃል ኪዳኑ ምን ነበረ? ገሃነምን መሙላት ነው። ያንን ገሃነም ደግሞ የሚመላው በሰዎችና በጅኒዎች ነበረ፣ በጋኔን ወይም በሰይጣን። ሐዲሱን እንደምንመለከተው ደግሞ የተወረወሩ ሰዎች ናቸው። የቀራለ ተብላ የምትጠይቀው ገሃነም ሰዎች ወሮ የቀራለ ስትለው መጨረሻ ላይ እግሩን ይጭንባታል፣ በእግሩ ይሞላታል። ከዚህች ሐዲስ እንደምንረዳው ምን ይሆናል? ሰዎች ገብተዋል። ገሃነም የሚሞሉ ሰዎችና ሴጣን ነው ካለን የአላህም እግር ገብተዋል። ሁለቱ ናቸው የገቡት። ስለዚህ ባይ ዲፎልት አላህ ወይም ሴጣን ይሆናል፣ ሴጣን አላህ ይሆናል ማለት ነው። ምክንያቱም የገቡት እዚህ ጋር እንደምናየው ሰዎች ናቸው እየተወረወሩ ያሉት ወደ ገሃነም ውስጥ። ሜቢ ወጣ እንዴ? ኦኬ ፎይ ይሰማል። ሰላም ነው። ሰላም ነው። እንዴት ነህ? አለው። አላህ ሰይጣን መስሎ የታየ የቱ ጋር ነው? አሁን ባወራኸው ነገር ይቅርታ፣ እኔ ያስቀጥልለታለሁ ለልጁ። ሰይጣን መስሎ ይታየ ወይ አላህ ነው ሰይጣን ወይንም ደግሞ ምናምን ነገር እያልከው ነበር ልጁን መጀመሪያ ባነሳችሁት። ማለት የቱ ጋር ነው አላህ ሰይጣን መሰለ? አላህ በመጀመሪያ ደረጃ ሴጣን መሰለ ከሆነ እንደዛ ከሆነ ራሱ ሴጣን። ለምሳሌ አንተ ስምህ ማን ነው? ችግር የለውም። ቅድሚያ በሚለው በዚህ ያዘው፣ በራሱ ያዘው። ቅድሚያ ለተውሂድ
አዎ ችግር የለውም። እሺ ዑመር ብዬ ብል እኔን የጠራኸው ብለህ አቤት ትላለህ አንተ? አይ እንዴት እላለሁ? ለምን ነው የማትለው? እኔ ስላልሆንኩኝ ነዋ መጠሪያዬ፣ ወይ ደግሞ የሆነ ራሴ ያመንኩበት ነገር ስላለ ያ ነገር እንትን ሲባል ቴንክ ዩ። አንተ ስላልሆን ዑመር ብል መጠሪያ ስላልሆነ አንተ ስላልሆን ከቤት አትልም። ተስማማን? ለምሳሌ ይሄንን ተጠቀምኩት። ልብ በሉ፣ በደንብ አስተውሉ። ቅድሚያ ለተውሂድ ነው የወንድማችን ስሙ መጠሪያው መታወቂያው። ዑመር ብዬ ብጣራ አቤት ብሎ ሊመጣ አይችልም። ለምን? አላመነበትም፣ መጠሪያውም አይደለም እሱ አይደለምና። አላህ ሴጣን ተብሎ ሲጠራ አቤት አለው ብሎ ይመጣል። ስለዚህ አላህ ባይ ዲፎልት ሴጣን ይሆናል ማለት ነው። ክርስቲያን አንዴ ክፈትልን። የአቡላ ሚስት ሙሐመድን ሴጣንህ ተወህ እንዴ ብላ ትጠይቀዋለች። በጠዋቱ ምላለው በረፈደውም አልተውኩህም አልተለየውህም ብሎ አላህ ምላሽ ሰጠ። ያቺ ያለችው አላህ ተወህ ሆይ ብላ አይደለም የጠየቀችው፣ ሴጣንህ ተወህ ሆይ ነው። አላህ ደግሞ ምን አለ? አልተውኩህም አልተለየውህም አለ። ስለዚህ ቅድም አንተ እንዳልከን መሰረት አንተው ባልከን መሰረት እኔ ባላመንኩበት እኔ በማልጠራበት በተጠራ አቤት ልል አልችልም እኔ ስላልሆንኩ ብለናል። ክርስቲያን አንብቦ ኦኬ እናነባለን። እንግዲህ በማነው ስሙ ቅድሚያ ለተውሂድ የተናገረው መጀመሪያ ሰምታችኋል። ያስቀመጠው መስፈርት ማለት ነው። በዛ መሰረት ነው እንግዲህ ያላ ሰይጣን የሆነው። እሺ ናሬትድ ጁንዱብ ቢን ሱፊያን ጁንዱብ እንደተረከው ዋንስ አላህስ ሜሴንጀር ቢካም ሲክ አንድ ቀን የአላህ መልእክተኛ ታመው እያለ ኤንድ ኩድ ናት ኦፈር ሂዝ ናይት ፕሬየር ከዛ በኋላ የምሽት ጸሎታቸውን ማድረግ አቃተው ለሁለትና ለሶስት ቀን ማለት ነው። ዘን ኤ ሌዲ ካም ኤንድ ሴድ አንድ ሴት ያቺ ሴት ማነች? የአቡ ለሀብ ሚስት ማለት ነው። መጣችና ኦ ሙሐመድ ሆይ አይ ቲንክ ዛት ዩር ሳታን ሃዝ ፎርሴክን ዩ ሙሐመድ ሆይ ሰይጣንህ እኮ ትቶ የሄደ ይመስለኛል አለችው። ምን አለች? ከዛ ቀጥላ ፎር አይ ሃቭ ናት ሲን ሂም ዊዝ ዩ ፎር 2 or 3 ናይትስ ከዛ በኋላ ለሁለትና ለሶስት ቀን ካንተ ጋር አላየሁትም ሰይጣንህን ትቶ ሄደ ይመስለኛል አለችው። ኦን ዛት አላህ ሪቪልድ አላህ ከዛ ምን አደረገ? by the forenoon and by the night when darkness your lord Muhammad has neither forsaken you nor hated you ከዛ ሱረቱል ዱህ ወይም 93ኛውን አንቀጽ አላህ ምን ብሎ ወረደ? በምሽት ምላለው በጠዋቱ ምላለው ጌታ አልተወህም ጥሎህ አልሄደም አልጠላህም የሚለውን አንቀጽ አላህ አወረደ። የተጠራው ማን ነበር? ሰይጣን። አቤት ያለው ማን ነው? አላህ ማለት ነው። እሺ ይቅርታ አድርግልኝና ያው የኔንም ደግሞ እንትን መጠየቅ አለብህ። አንተ በእምነት እየሰበክ ያለኸው ለምን እንዳለና እንዴት እንዳለ እኔ ነኝ አይደል እንትን ማለት ያለብኝ። ጽሁፉን ብታነሳው በቃ ሴትየዋ ማንን ነበር የጠራችው? ራሱ ፐርሚስ እኮ አስቀመጥክ እኮ ምንም እኮ የለም። ምክንያቱም ደግሜ ጠይቄህ ነበረ። ሴትየዋ ማናት? ሴትየዋ ከፈጣሪ ዘንድ የተረገመች አማኝ አይደለችም። የትኛው ሃይማኖት ላይ ፕሊዝ ሆልድ ኦን። ማንም ይጥራ፣ ለምሳሌ የሚወድ ሰው ይጥራ፣ የሚጠላ ሰው ይጥራ፣ ያንተ ስም ቅድሚያ ለተውሂድ ነው እንጂ ዑመር ሊሆን አይችልም። ሰው በሚጠራ ዲፔንድ ሆኖ ስምህ ሊቀየር አይችልም፣ ያንተ መገለጫ ስላልሆነ። ሴትየዋ መራገምና መሳደብ ለምን አስፈለገ? ሴትየዋ ምን ታርግ? በቃ መጠሪያህ ባልሆነ ነገር ማንም ይጥራ። እዚህ ውስጥ ሴቶች ይጥሩ፣ ወንዶች ይጥሩ፣ ክርስቲያን ይጥራ ወይንም ደግሞ እኔ ልጥራ ወይንም ደግሞ ማማዬ ትጥራ ወይንም የመሲሁ ትጥራ ወይንም ዑመር ይጥራ፣ ያላንተ ስም ከተጠራ አቤት ልትል አትችልም። በቃ ያንተ መገለጫ ስላልሆነ። ሴትዮዋ የተረገመች ነች ብሎ ንዴት ነው ትወጣባታለህ። በቃ ሴጣን ተወህ ሆይ ብላ ጠየቀችው። አላህ ደግሞ አልተውኩም አልተለየውህም አለ። ቅድም ምን ብለሃል? የኔ ባልሆነ ባለመጠሪያዬ፣ ባለምግባሬ፣ ባለስሜ አቤት አልልም፣ ምክንያቱም እኔ ያንን ስላልሆንኩ ብለሃል። አላህ ነኝ ብሎ ግን መጥቷል።
ወደ ቀድሞ ቶፒካችን ተመለሱ። ወደ ቀድሞ ሁለተኛ ቶፒካችን ስንመለስ አላህ ዓላማው እቅዱ ገሃነምን መሙላት ነው። ገሃነምን በሰዎችና በአጋንንት የመሙላት እቅድ ነበረው። ከዛ ሀዲሱ ላይ ግባልኝ። ሀዲሱ ላይ ደግሞ ስናነብ ሰዎች ናቸው ወደ ገሃነም የተወረወሩት። ከዛስ አላህ ምን ትላለች? ገሃነም የቀራለ ብላ ትጠይቀዋለች። አላህ እግሩን ጫነባት፣ ገሃነም ትሞላለች። ስለዚህ የተነገረው ገሃነም በማንና በማን እንደምትሞላ ነው? በሰዎችና በጋኔን በሴጣን የገቡት። እዚህ ጋር እንደምናየው ደግሞ ሰዎች ገቡና የቀራለ ብላ ጠየቀች። የአላህ እግር ሲጫን በቃኝ ሞላዋለች አይደለ? አዎ ይረግጣል። እውነት ነው። ስለዚህ የአላህ እግር ሴጣን ነው ማለት ነው። ምክንያቱም አይደለም። ልንገርሃ። እሺ አሳየኛ፣ ንገረኝ። ቀጥል። እኔ ስማኝ። አየህ አሁን ስንደማመጥ ነው አይደል? ጥሩ አቡኪ ተመለስ። አቡኪ አለም አወርዳለሁ። አቡኪ ቀጥል፣ ችግር የለውም እየሰማሁ ነው። ሁለታችንም ስንደማመጥ ጥሩ ነው ታውቃለህ። አሁን እኔ እሱ ሲያነብልህ አዳምጬሃለሁ። ሁለቱም ሀዲሶች ደግሞ ሰሂህ ኖርማል ናቸው ማለት ነው። አሁን ቅድም ጊዜ ያነበባቸው ማለት ነው። እሱ ይሄ ውሸትም አይደለም እውነትም የተባለ ነው በእስልምና። እና አንደኛ ስለ ጀሃነም ባወራኸው እውነት ነው። ጀሃነም ሰዎችን፣ ሰይጣናትን፣ ከሰዎችም የተሳሳቱትን ማለት ነው እነሱን አስገብታ ስትሞላ አይበቃኝም ትላለች ማለት ሌላ ካለ ጨምሩልኝ ማለት ነው። ያም በምትል ሰዓት ሁሉንም ጨርሳ ከበላች በኋላ ፈጣሪ ምን ያደርጋታል? ይመጣና በግራ እግሩ ነው እሱ ነው በግራ እግሩ لا اله الا الله اتقوا الله حبيبي اتقوا الله ان الله ليس كمثله شيء الله እግር የለውም። እሺ አላህን ፍራ። ይሄን ሙስሊምኛን አይገልጽም። ቆይ አንተ ቀድመህ እንትን በል እፎይ የሰው አውጣው እስልምና አይገልጽም። እነዚህ ወሃቢይ ናቸው እንደዛ የሚያመልኩት። አላህ ምንም ሳይፈጥር ያለምን የነበረ ጌታ አሁንም እንዳለ ነው ያለው። ጀሃነም በእግሩ የሚረግጥ እግር ወራጅ ተሰቃይ የሰውን ባህሪ እንጂ ጭራሽ የፈጣሪ ባህሪ አይደለም። ይሄ እሱ ነበር እፎይ የኔ ጋር አውራ። አንተ አቁማ እፎይ ከኔ ጋር ነው አይደል የምታወራው? እሺ ቀስ በሉና አይ ቲንክ ሱፊ ነው እሱ፣ አንተ ዋቢያ ናችሁ። ለዛ ይመስለኛል ሱፊ የኔ ነው። እሱን ተው፣ ሱፊዩን ተውና መጀመሪያ እኔን አስጀምረኛል። ልታስጨርሰኝ አትፈልግም? አስጨርሰኝ። እሺ አጎቴ በሽር እመለሳለሁኝ። አንዴ አወራላችሁ። ፈቃደኛ ከሆናችሁ አብራችሁ ማውራትም ትችላላችሁ። ከኔ ጋር መቀጠል እንችላለን። ሚዩት አድርግ በል። እሱ ጋር ጨርሰናል። አንተ አወራለሁ። በቃ የመርሱ አይደለም። እሺ ቅድሚያ ለተውሂድ። እሺ እኔ የምልህ አሁን ምሳሌ የአንተ አምላክ ማን የፈጠረ አንተን? እስኪ እፎይ ይሄን ንገረኝ። ቅድሚያ ጨርስ እንጂ ይሄንን አዲሱን ጨርስ እንጂ። ወደ አቡ ለሀብ ልመጣልህ እኮ ነው። ኖ ቆይ በቃ አሁን የተከፈተልህ አለ፣ እግሩን ይከታል። ሰዎች ናቸው። ልብ በል እዚህ ጋር ያለው ቁርአኑ በግልጽ የሚለው ከሰዎችና ከጋኔን ወይንም ከሴጣን ገሃነምን እሞላለሁ ነው የሚለው። ገሃነም በማን ነው የምትሞላው? በሰዎችና በሴጣን ነው የምትሞላው ይላል። እዚህ ጋር እንደምንረዳው ደግሞ ሐዲሱ ላይ አላህ ሰዎች ወደ ገሃነም ይወረወራሉ። ጂኒዎች አይደሉም እዚህ ጋር እየተወረወሩ ያሉት። እየተወረወሩ የቀራለ ትላለች። መጨረሻ ላይ አላህ ራሱ እግሩን ሲጭንባት ሞላው ትላለች። ከዚህ የምንረዳው ገሃነም የምትሞላው በሴጣንና በሰዎች ነው ከተባለ ሰዎች ገብተው ጋኔኖች ገቡ የሚል የለም። እዚህ ጋር ሴጣኖች ገቡ የሚል የለም። የአላህ እግር ነው የተጫነው። ቆይ አዳም ቆይ ትሄዳለህ። ቆይ የአላህ እግር ነው የተጫነው። አላህ ደግሞ ገሃነምን በእግሬ ነው የምሞላው ብሎ አይደለም ያለው ምንድነው? በሰዎችና በጂኒ ሞላለው ነበር ያለው። ስለዚህ የአላህ እግር እንደ ሰው የሆነ ወይንም ደግሞ እንደ ሰው ባይመስልም የሆነ እውነትም ፊዚካል እግር ያለው ከሆነ ቦታ ይይዛል ማለት ነው ሊሞላ የሚችል። ስለዚህ በጂኒና በሰው ሞላለው ብሎ የተናገረው ራሱን ነው ማለት ነው እግሩን። ጂኒዎች ስላሌሉ እዚህ ጋር የአላህ እግር ጂኒ ይሆናል ማለት ነው። የጂኒ እግር ይሆናል ከቁርአኑ ጋር ለማስማማት። እሺ ቀጥል። እሺ
አላህ ማለት ነው ሰይጣናትን ከእሳት እንደፈጠረና ወደ እሳትም ተመላሾች እንደሆኑ ባወራበት ቦታ አታምንም አንተ? ወንድሜ እሱ ሌላ ቶፒክ ነው። አሁን ይህንኛውን ቶፒክ እኮ አስረዳኝ ነው። እፎይ ለምን አልከኝ ማለት አለብህ። አሁን ሰይጣናትን አስገብቼ እኖራለሁ አይደል? ሰዎችን ነው የሚያስገባው አልከኝ። አሁን ጊዜ ያው ለዚህ ጋር ለምን ወንድሜ ይኸውልህ አንብበው ይኸውልህ በሻን ኑሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናን ነበር አለ። ግን አለ ገሃነምን ከአጋንንትና ከሰዎች የተሰበሰበ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋገጠ አለ።